የሚባል ሲጀመር አለ ወይ? ቁጥር 2 ብልጽግና ነው ኢዜማ ከሆነም ኢዜማን ስናዋቀር ከመጀመሪያው ኬርፉል የሆነው ነገር እንደ በፊቱ ፓርቲ ሁለት መክፈል በሶስት ቦታ መክፈል ምናምን የሚባል ነገር እንዳይኖር ቅድም እንዳልኩ አደረጃጀታችን በምርጫ ወረዳ ደረጃ ነው። ፕሮፌሰር ብርሃኑም እኔም ተራ አባሎች ነው። እናንተ የፓርቲው መሪ አቋም ህግ ይመስላችኋል። እንደውም የግል ይዞታቸው ነው ኢዜማ የፓርቲው መሪ የፕሮፌሰር ብርሃኑ ነጋ ብለው እሷ መጥራት አለባት። እቺ ተለኩሰ ማለፍ የለባትም። እንደውም ኢዜማ ዋናው ትልቁ ስህተቱና ጥፋቱ ስህተቶችን መደበቅና ለሆነ ሀገሪቱ አማራጭ በምትሻ ጊዜ የሚደበቅ ፓርቲ መሆኑ ነው። ብቸኛው የኢትዮጵያ ውስጥ ያለ ፖለቲካ ፓርቲ ነው ተርም ሊሚት ያለው ለመሪ። ሰው ግን እንደሱ የሚረዳቸው ይመስሎታል። አሁን በተለያየ መልኩ ህዝብ ብቸኛ ይሉኛል። ሚዲያ ላይ የምመጣው ብቸኛው ተለጣፊ ፓርቲ ነው የሚሏቸው። ወደ አመራርነት ለመምጣት ውድድር ውስጥ ገብተው የነበሩ አመራሮች ናቸው። በውድድሩ እድል አልቀናቸውም፣ አላሸነፉም። ኢዜማ ውስጥ እንዳሉ ግለሰቦች ፓርቲ ያፈረሱ ሌላ ፓርቲ የመመስረትን ሪከርድ በዚህ ሀገር ላይ የሰበረ አካል የለም በሚል ይነሳል። ልዩነቱ ምንድነው? ችግሩ ምንድነው? ብልጽግናንና መንግስት የሚባለውን አካል ያለመለየት ችግር ነው። ኢዜማ በራሱ መንግስትና ብልጽግናን ይለያል። በደንብ ነው የምንለየው። እንዴት እንደማትለዩ እኔ ልንገሩት። ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? ከባይፈርስ ሚዲያ ስለ ነጻ ሀሳብ የአውድማ ዝግጅታችንን የዛሬውን ጀምረናል። የዛሬው እንግዳችንም እንግዲህ እንደተለመደው በወቅታዊ ጉዳዮች ላይ ሀሳባቸውን ሊያካፍሉን እዚህ የተገኙ ናቸው። አቶ ኢዮብ መሳፍንት ይባላሉ። የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ የስራ አስፈጻሚ ኮሚቴ አባልና እንደዚሁም ደግሞ የምርጫ 2018 ወይም የሰባተኛው ዙር ሀገር አቀፍ ምርጫ የኢዜማ ስትራቴጂክ ማናጀር ናቸው። ስለዚህ አቶ ኢዮብ መሳፍንት እንኳን ደህና መጡ ለማለት እንወዳለን በተመልካቾቻችን ስም። እንግዲህ አብራችሁን ስትቆዩ በአጠቃላይ ስለ ኢትዮጵያ ዜጎች ለማህበራዊ ፍትህና አጠቃላይ ስለ ሀገራችን ፖለቲካ እንደዚሁም ስለ ኢዜማ በእናንተ በኩል የሚነሱትም በሌሎች ፖለቲከኞች ዘንድ የሚነሱትንም ጥያቄዎች አንስተን እንወያያለን። እንኳን ደህና መጡ። እንኳን ደህና ቆያችሁ። እሺ ወደ ጉዳያችን ስናመራ እንግዲህ ኢዜማ ሰሞኑን ተከታታይነት ያላቸው በርከት ያሉ ቢያንስ 3 ጠንካራ መግለጫዎችን ማውጣቱ ይታወቃል። ከነዚህ መካከል አንዱ መግለጫችሁ ምርጫን በተመለከተ ነው፣ ወይም ደግሞ ሰባተኛው ዙር ሀገር አቀፍ ምርጫን በተመለከተ ነው ያወጣችሁት። የምርጫ ጉዳይ መቀዛቀዙን እየተመለከተና ሁሉም የሚመለከታቸው አካላት ተሳትፏቸውን በተጠናከረ መልኩ እንዲያደርጉ የሚያሳስብ መግለጫ ነው ያወጣችሁትና ከመግለጫው በፊት ግን አስቀድሞ የመቀዛቀዙ መገለጫ ምንድን ነው? ሲጀመር ኢዜማ አለ ወይ? ማንን እንኳንስ ስለ ተፎካካሪ ፓርቲዎች ኦር ስለ መራጩ ህዝብ ሊያወራ ቀርቶ ስለ ራሱ ሊያወራ የሚያስችለው አንደበት አለ ወይ? ኢዜማ የሚባል ሲጀመር አለ ወይ? ቁጥር 2 ብልጽግና ነው ኢዜማ ከሆነም ካልሆነም ደግሞ በርካታ አባላቶቹ የለቀቁበት በአዲስ አበባ ከተማም በሁሉም ቦታዎች ላይ ቢያንስ ቀሩኝ እንኳ ካለ 10 በመቶ የማይሆኑ አባላትን ይዞ ምርጫ ተከዛቀዘ ወዘተርፈ እንደ ፓርቲ ራሱ መገለጫ አለ ወይ? የመከነ ፓርቲ አይደለም ወይ? እሱን እንዴት እንደምመልስልህ አላውቅም፣ ግን በአጭር መልስ እንጀምርና አጭሩ መልስ አልመከነም ፓርቲው። ኢዜማ አሁንም አለ፣ ወረቀት ላይ አለ። በእርግጥ ወረቀት ላይ ብቻ ሳይሆን በአካል አለን። ለዛም ነው ይሄን መግለጫ ማውጣት ያስፈልገን። ባንኖር ኖሮ ይሄን መግለጫ እናወጣም ነበር። እንደምታውቀው ኢዜማ አደረጃጀቱ ከሌሎች ፓርቲዎች በጣም በተለየ ሁኔታ በምርጫ ወረዳ ደረጃ ወይም በምርጫ ክልል በሚባለው ምርጫ ዳይሬክትሊ በሚደረግበት ቦታዎች ላይ ነው አደረጃጀቱ። ከግራውንድ አፕ ከታች ወደ ላይ የሚደራጅ ፓርቲ ነው። አሁን ባለን ሪሰንትሊ ባለን መረጃ 412 ይመስለኛል ምርጫ ክልሎች ላይ ከ547ቱ ላይ አክቲቭ አባላት አሉን። ምርጫ ለመሳተፍ በእነዚህ ወረዳዎች ላይ ጥረት እያደረግን ያለ ነው። እጩ ተወዳዳሪዎችን በምርጫ ቦርድ ስኬጁል መሰረት እየመለመልን ያለ ነው። ስለዚህ ባጭሩ ለመመለስ ኢዜማ አለ። ካሉት የፖለቲካ ፓርቲዎች በጣም ጠንካራ ነው። ጠንካራነቱ መገለጫው ምንድነው? ጠንካራነቱ መገለጫው አንደኛው አሁን የነገርኩ ቁጥር ነው። ቁጥር መገለጫ ይሆናል፣ መግለጫ ማውጣት መገለጫ ይሆናል። ጠንካራ መሆን
የገዢውን ፓርቲ ስራ ተደርቦ መስራት የጠንካራነት መገለጫ ነው። ለምሳሌ ሚኒማም ሪኳየርመንት የአንድ ፓርቲ መገለጫ ቢያንስ የህዝብ ጥቅም ወይም ደግሞ አልተጠበቀም አልተከበረም ተብሎ ሲታሰብ የማስከበር የህዝብ ጥያቄዎች እንዲመለሱ መስራት አንዱ ደስ የሚለው የኢዜማ የመንግስት ክንፍ የሚባል ነገር አለውና እንደ መንግስት በራሱ ሌላው ፖለቲካ ስራው ቀርቶ ምን እስኪ አሁን ኢዜማ ከተቋቋመ ጀምሮ የሚቆጠር ምን ሰራ ቁጥር መገለጫ ይሆናል ከሚለው እንነሳና ብቸኛው በኢትዮጵያ ውስጥ በተቃዋሚ ፖለቲካ ታሪክም አሁን ባሉትም የኢትዮጵያ ፖለቲካ ፓርቲዎች ተቃዋሚ ፖለቲካ ፓርቲዎች ታሪክም ኢዜማ ብቻ ነው በዚህ ልክ የተደራጀው። አደረጃጀቱ በታች ወደ ላይ የሆነ ብቸኛ ፓርቲ ነው። ቅድም የጠቀስከው አባላት ያረጋግጥልን ሌላ በገለልተኛ ወገን ኢዚ እኮ ነው፣ ቀላል ነው። ምርጫ ላይ አሁን እንወዳደር የለ ምርጫ ቦርድ ሊስት ያወጣል። ባለፈው በወጣው ሊስት በ2013 ምርጫ ኢዜማ ነው ትልቁን ከብልጽግና ቀጥሎ ትልቁን ቁጥር ያቀረበው በተፎካካሪ ፓርቲ ብቸኛው መንግስት ለመመስረት የሚያስችል እጩ ተወዳዳሪዎችን ያቀረበ ተቃዋሚ ፖለቲካ ፓርቲ ኢዜማ ነው። አሁንም በዛው መልክ ነው የሚቀጥለው። ከሱ የሚቀንስ ነገር አይኖርም። በጣም በተደጋጋሚ የሚነሳ ይሄ ሰዎች መልቀቅ አለ፣ የአመራሮች መልቀቅ እሱ ጋር እንመጣለን። ከዚያ አስቀድሞ ግን ቁጥር መገለጫ ሆኖ አሁን ነገሩኝ። ከዛ ስራ ደግሞ ዋናው በተግባር መስራት ነው። የብልጽግና ተደራቢ ከመሆን ባሻገር ብልጽግና የሆነ ነገር ሲያደርግ አብሮ እየታጠፉ ከብልጽግና ጋር አብረው የሆነ ነገር ከማድረግ ወይም ግልባጩ እስኪመስል ድረስ ከመስራት እስኪ የሚቆጠር ምን ሰራችሁ? እንደ ኢዜማ ያለ መርህ አለ፣ ፕሪንሲፕል አለ። በጋራ በሚያስተሳስሩን ወይ በጋራ ሊያሰሩን በሚችሉ ጉዳዮች ላይ ከማንኛውም ፖለቲካ ፓርቲ ጋር ከማንኛውም ኢትዮጵያዊ አካል ጋር በጋራ እንሰራለን። ከብልጽግና ጋር ያለን የጋራ መስራት መርህ በዚህ ላይ የተንጠለጠለ ነው። በዚች ቀጭን ገመድ ላይ ብቻ የተንጠለጠለ ነው። ለሀገር እስከጠቀመ ለህዝብ እስከጠቀመ የጋራ ቪዥን እስካለን ባሉን ጉዳዮች ላይ ሁሉ በጠላትነት መተያየት የለብንም። ለምሳሌ ራሱ ኢዜማ ባስጠናው ጥናት የሰሜኑን ጦርነት እንኳን ብናነሳ በብልጽግና ፓርቲ ውስጥ ያለ የትርክት ልዩነት የሚያፋጅ መሆኑን ተመልክቶ የሰላም አማራጭን እንደ አንድ አማራጭ መከተል እንዳለባችሁ አቋም የያዛችሁበት ጥናት ነበረ። ነገር ግን በወቅቱ እነዚህ ከእናንተ አመራር ውስጥ የለቀቁ አካላት ተጠንቶ የወጣ ነው ሲሉ፣ እሺ ስህተት ካሉንም ዞሮ እሱም ስህተት ይሁን፣ እሺ የነሱ ጥናት ወይም ጥናት ኢዜማ ያስጠናው የሚለው ኢዜማ አላስጠናም። እንደሱ አይነት ጥናት ማለት ኢዜማ በጣም በርካታ ጥናቶች እንደሚያስጠና ይታወቃል። አሁን አንዱ የጠቀሰው ውስጥ የለም። ዞሮ ግን ኢዜማ ቢያንስ በመግለጫ እንኳን እዚህ ሀገር ውስጥ በሚነሱ የጦርነት፣ የመፈናቀል፣ የእርስ በርስ ግጭቶች፣ የኑሮ ውድነት፣ ሌሎች ከዚህ ከመልሶ መልማት ከመሳሰሉት ጋር ተያይዞ በጣም ተንከርፍፎ ወደ መጨረሻ ካልሆነ በስተቀር ኢቭን በመግለጫ እንኳን መቃወምን ያቆመ ፓርቲና አሁን ለህዝቡ ስለሆነ እርሶ እየተናገሩ ያሉት ከህዝብ ጥቅም ጋር አንጻረርም ብለውኛል። የማትጻረሩ ከሆነ አሁን ካነሳሁት አኳያ እንዲህ ነው ብላችሁ ቆጥራችሁ የምትነግሩን ነገር ይንገሩኝ። ይሄ መነሳት ያለበት አሁን የጠየቀኝ ጥያቄ በትክክል ለመመለስ መነሳት ያለበት የተቃዋሚ ፖለቲካ ፓርቲ ሚና ምንድን ነው ከሚል ነው መነሳት ያለበት። በጣም ብዙ ጊዜ የምንጠየቀውና እንድናደርግ የምንጠበቀው ከአንድ የፖለቲካ ፓርቲ ወይም ከአንድ ተቃዋሚ የፖለቲካ ፓርቲ የማይጠበቁ ስራዎችን ስለሆነ ነው። በማንሄድበት መንገድ እየተጠበቀን ስለሆነ ነው ማታገኙን ብዬ ነው ማምነው። አንድ የተቃዋሚ የፖለቲካ ፓርቲ የሚሰራው የመጀመሪያ ፖሊሲዎችን ዴቨሎፕ አድርጎ በሚቀጥለው ምርጫ ወይም ዌኔቨር ምርጫ በሚኖር ጊዜ እነሱን ለህዝብ አሳይቶ መመረጥ ነው የመጀመሪያ ስራው። ሁለተኛ በገዢው ፓርቲም ሆነ በሌሎች ፖለቲካ ፓርቲዎች ትክክለኛ ያልሆኑ ብሎ የሚያምንባቸው ስራዎች ሲሰሩ እነሱን እያሳየ እነዚህ ስህተት ናቸው፣ እኔ ብሆን እንደዚህ አላደርግም፣ እኔ ብሆን በዚህ መልኩ በተሻለ መልኩ እሰራዋለሁኝ፣ ብትመርጡኝ እንደዛ ነው የማደርገው የሚል አማራጭ ማሳየት ነው የፖለቲካ ፓርቲ ሚናው። ከዚህ አንጻር ኢዜማን እንገምግም። ኢዜማ በፖሊሲ አንጻር ከማንኛውም ፖለቲካ ፓርቲ ኢንክሉዲንግ ከገዢው ፓርቲ በተሻለ መልኩ 42 በላይ ፖሊሲዎችን ዴቨሎፕ አድርጎ አስጠንቶ አስቀምጧል፣ ለህዝብ ይፋ አድርጓል። ፔጃችን ላይ ማየት ይቻላል። የመጀመሪያው እሱ ነው። ሁለተኛ በሌሎች ተቃዋሚ ፖለቲካ ፓርቲዎችም ሆነ አገራዊ ሁኔታዎችን እየገመገመ እና በገዢው ፓርቲም የሚሰሩ ያላቸው ስህተት ናቸው ብሎ የሚያምንባቸው ትክክል ናቸው ብሎ የሚያምንባቸውን በርቱ
ቀጥሉ እያለ ስህተት ናቸው ብሎ የሚያምንባቸውን ግን አንድ ቀን አንድ ስህተት እስቲ ለምሳሌ የትኛውን ስህተት ተናገራችሁ? ተሳስቶ ያቅም ወይም ገዢው ፓርቲ ለምሳሌ አሁን የጠቀስከው መግለጫ እሱን ነው የሚያሳየው። ማለት የገዢው ፓርቲ እንዲቀዛቀዝ እያደረገ ነው ምርጫው ቆይ እኔ መጀመሪያው ነው ገዢው ፓርቲ ለምሳሌ ይሄኛው አምስተኛው ዓመት ነው አይደል ምርጫ? ቆይ ምርጫው 5 ዓመት ነው። አይ ቀደም ሲል ከነገርኩት ከዚህኛው እንመጣለን። አሁን በቁጥር ለምሳሌ በዚህ 5 ዓመት ውስጥ እዚህ ሀገር ላይ በርካታ ከሚነሱ ጥያቄዎች መካከል የሰዎች መፈናቀል፣ የእርስ በርስ ግጭት፣ ጦርነት በጣም በርካታ መግለጫዎች ነው። አሁን በምትላቸው ርዕሶች ላይ ከህወሓት አኳያ ምን እናድርጋቸው? ከህወሓት አኳያ ትክክል ስለነበርን የዛኔም አቋማችን ነው፣ አሁንም የምናምንበት አቋማችን ነው። ህወሓት ልዩነቱ ይሄ ነው። ልዩነቱ የምናምንበትን ነው የምናደርገው እንደ ኢዜማ። አንተ አሁን የምታምንበት ላይሆን ይችላል፣ የተወሰኑ ሰዎች የማያምኑበት ሊሆን ይችላል። እኛ የምናምንበት እስከሆነ አቋማችንን ቦልድሊ ነው የምንገልጸው። በጦርነቱ ወቅት በሰሜን ጦርነት ወቅት የሰሜኑ ጦርነት እንዳይጀመር ቅድሚያ ማስጠንቀቂያዎች በጣም በርካታ መግለጫዎች አውጥተናል። አንድ አይደለም፣ ለሚመለከታቸው አካላት አድርሰናል፣ ደብዳቤዎችን ጽፈናል። የሰላም አማራጭ ነው የተሻለው፣ ሁሉም ወደ ሰላም ይምጣ የሚል መግለጫዎች አንዴ አይደለም ተደጋጋሚ መግለጫዎች አውጥተናል። ጦርነቱ ከመጀመሩ በፊት ጦርነቱ ከተጀመረ በኋላ የሰሜኑን ጦርነት ህወሓት ከለኮሰውና ካስጀመረው በኋላ የተጀመረው ጦርነቱ በህወሓት ጥፋትና ስህተት ነው ብለን ስላመንን ቦልድሊ ተቃውመናል። የህወሓትን አቋም ከመከላከያ ሰራዊት ጎን ቆመናል። አሁንም ማንኛውም አካል በኢትዮጵያ ላይ ጦርነት ቢጀምር ከመከላከያ ሰራዊት ላይ ጦርነት ቢጀምር እንደ አቋም የያዝነው ስለሆነ እንደ ኢዜማ በዚሁ አቋማችን ነው የምንቀጥለው። እሱን አቋም አለመያዝ ሳይሆን ከአንተ ጋር ላይስማማ ይችላል እንጂ አቋም ይዘናል። አቋማችንን ሪፍሌክት አድርገን ይስማማ አይደለም ከአንተ ጋር ማለት ከህዝቡ ግን ሲያነሳ የነበረው ለምሳሌ ህወሓትንና የትግራይን ህዝብ ነጥሎ ያላየ በደንብ አይተናል፣ በግልጽ አስቀምጠናል ማካሄድ የሚል ወቀሳን ያለባቸው። እሺ እሱ ስህተት ነው። ሌላ እሷ መጥራት አለባት። እቺ ተለኩሰ ማለፍ የለባትም። የትግራይ ህዝብና የህወሓት በፍጹም አንድ አይደሉም የሚል መግለጫ በጣም በተደጋጋሚ አውጥተናል። አሁንም ሪሰንትሊ የፕሪቶሪያን መፈረም ተከትሎ ያወጣናቸው መግለጫዎች በሙሉ ሪፍሌክት የሚያደርጉት ይህንን ነው። ህወሓትና የትግራይ ህዝብ አንድ ናቸው ብሎ ሲሰብክ የነበረው ለዚህ ሁሉ ጥፋት ተጠያቂው አሁንም ህወሓት ነው ብለን ነው የምናምነው። ይህንንም ስብከት ያመጣው ህወሓትና የትግራይ ህዝብ አንድ ነው አይለያዩም ብሎ አሁንም ድረስ የሚፎክረው ህወሓት ነው። እሱን በሚመለከት የኛ አቋም ግልጽ ነው። ህወሓትና የትግራይ ህዝብ አንድ ሊሆኑ አይችሉም። የጥቂቶች ፓርቲ ነው ህወሓት። አሁን የትግራይ ህዝብና ህወሓት አንድ ናቸው አይደሉም ሳይሆን በወቅቱ ግን ህዝቡን ከህወሓት ጋር ደባልቃችሁ በለው ስትሉ ነበር። እንደሱ ስሜ ነው እንደሱ ነው ህዝቡ የሚላችሁ። አይ ህዝቡ ከየት አግኝተህ ተሰማኸው? ህዝቡን አንተ ነህ የምትለን እንጂ ጋዜጠኛ ስለሆንኩኝ በተለያየ መልኩ በምን መልኩ ማለት ነው ማስረጃ አትሰጠኝም? የትግራይ ህዝብ በለው ብሎናል ኢዜማ ሲል አንድ ማስረጃ አትሰጠኝም? ጦርነቱ ወቅት ላይ ኢዜማ የነበረበት በየትኛውም መልኩ በየትኛውም ሚዲያ ላይ ማምጣት ስለሚቻል ኢዜማ በጦርነቱ ወቅት የነበረው በአንዳንድ ግንባሮችም ላይ ተገኝታችሁ በራሱ አሁንም የምናምንበት ነው አልኩህ እኮ። ስለዚህ እሱ ላይ ስታደርጉ የነበረውን ራሱ ህዝቡ በሚረዳበት መንገድ ይረዳ። እሺ የጦርነቱ ይቅር። በዚህ 5 ዓመት ውስጥ ኢትዮጵያ ውስጥ በተለያየ መልኩ ህዝቡ ከኑሮ ውድነትም ይሁን ከፖለቲካ ጫና በተለያየ መልኩ በጣም ብሶቱን ሲያሰማና በርካታ ጭንቀቶችን ሲያስተናግድ የነበረ መሆኑ ይታወቃል። እንደ ኢዜማ ለስለስ ያለ ምናምን እንደዛና እዚህ እንዲህ እየተወዛወዘ አብሮ ከገዢው ፓርቲ ጋር ከመጠጣጠፍ የዘለለ ለህዝብ ጥቅም ምን እስቲ ያደረጋችሁት አስተዋጽኦ አለ? እቺ አገላለጽ ፋኒ ነች። ስሜነ እንትን ይሄ ከገዢው ፓርቲ ጋር ተለሳልሶ ምናምን የምትለው ለምን እንደምትባልም ታውቃላችሁ። ለምን እንደሚባል በጣም አሪፍ ፕሮፓጋንዳ ስለሆነች በየቦታው የምትነሳ ስለሆነች ለምን እንደምትባል ስለምናቅ ኑሮ ውድነትን በተመለከተ ከና አማራጭ ሀሳብ የመጀመሪያው ነገር ይሄ የአይኤምኤፍ እና የወርልድ ባንክን ምክረ ሀሳብ ተከትሎ መንግስት ገንዘብ ዲቫሉዌት እንዳያደርግ እና ኢኮኖሚክ የሆኑ በጣም የተጠኑ አቅጣጫ ጠቋሚ የሆኑ ነገሮችን በመግለጫ አውጥተናል፣ ለሚመለከታቸው አካላት ልከናል። ከዛም በኋላ ይሄ ነገር ከመጣ በኋላ አሁን የኑሮ ውድነቱን በተመለከተ በምን መልኩ የተሻለ ትሪት ሊደረግ እንደሚችል የሚያሳይ
አማራጭ ሀሳብ አቅርበናል። ይህንን የምናቀርበው ቅድም የመንግስት ክንፍ ባልከው በሻዶ ካቢኔያችን በኩል ነው። የተጠኑ ጥናቶችን አቅርበን ኢኮኖሚክ የሆኑ ጥናቶችን አቅርበን ለመንግስት አቅጣጫ ጠቁመናል። የተሻለው ሀሳብ ይሄ ነው ብለን የምናምነውን አሳይተናል። ምንም እንኳን የተቃዋሚ ፖለቲካ ፓርቲ ሚናው ይሄው መንግስት እንደዚህ እያደረገ ነው ብሎ መንግስትን አሳጥቶ ብቻ አማራጭ ሲያቀርብ ኑሮ ውድነትን መኮንን ብቻ ቢመስልም በኢትዮጵያ ውስጥ በእኛ እምነት ግን የተሻለ አማራጭ የምንለው ማቅረብ ነው ብለን ስለምናምን የኑሮ ውድነቱን ከነ ኮዞቹ ከነ ምክንያቶቹ ከነ ሶሉሽኑ የሚያስረዳ ሰነድ አቅርበናል። እንዳልኩ ከሰነዶቹ ከምልክል ሰነዶች አንዱ ይሆናል። አሁን እንደሚሉኝ ለኔ ከዚህ ከሰሜኑ ጦርነትም ጋር ተያይዞ ከኑሮ ውድነቱም ጋር ተያይዞ እውነት ለመናገር ሰዎች እንደሱ አይደለም የሚገልጿችሁ ወይም በተለያየ መልኩ እንግዲህ አሁንም እነማን የሚለው ነገር ካልመጣ በስተቀር እንደውም ኢዜማ ዋናው ትልቁ ስህተቱና ጥፋቱ ስህተቶችን መደበቅና ለሆነ ሀገሪቱ አማራጭ በምትሻ ጊዜ የሚደበቅ ፓርቲ መሆኑ ነው። ስህተቶችን መደበቅ ደግሞ ዋና ስራው ነው። አሁን እንዳልኩ እንግዲህ እያንዳንዶቹን አይተም በአይተም ጠቅሰን አወራን። የሰሜን ጦርነት አልከኝ። በሰሜን ጦርነቱ ላይ አቋማችንንና ሪፍሌክት ያደረግነው ነገርኩ። ከዛ ሁለተኛ በኢኮኖሚክ ችግሮች ላይ አልከኝ። ኢኮኖሚክ ችግሮች ላይ ከነ መፍትሄው ችግሮቹን አጋልጠን ከነ መፍትሄያቸው እንዳስቀመጥን ነገርኩ። በምንም አይተም ላይ ብትመጣ በምንም ሀገራዊ የሆነ ችግር ነው ብለን ያመንበት ነገር ላይ በምትመጣ ጊዜ ሁሉም ላይ አቋማችንን እናሳውቀናል። ከነ መፍትሄዎቹ ጥቆማዎችን ሰጥተናል። ጦርነትም በለው ኢኮኖሚክ ችግርም በለው መፈናቀልም በለው እያንዳንዱን ጠቅሰን ለእያንዳንዱ ሶሉሽን የምንለውን ነገር አቅርበናል። አሁን የምትለው ነገር በዚህ ምክንያት ባዶ ይሆናል ማለት ነው። እንደዚህ ያላደረጋችሁም ትደብቃላችሁ እንዳንባል ይኸው ኦፊሻሊ ለምሳሌ እኔ እንደ ጋዜጠኛ መደምደም ተገቢ ስላልሆነ ማለት ነው። እንደ ግለሰብ ሆኜ ግን አሁን ላውራ ብል ስህተታችሁን መደበቅና ይሄን ያህል እዚህ ግባ የሚባል ፋይዳ ያለው ስራ ስትሰሩን የተመልክቼ አላውቅም። በግሌ ኦፒኒየን ነው፣ እሱ መብት ነው፣ እሱ ማሰብ መብት። እሺ፣ ሌላ ከዚህ ባሻገር በርከት ያሉ የሚታወቁ በይፋ አመራሮቻችሁ ከኢዜማ ለቀዋል። ከነሱም ጋር ተያይዞ እንግዲህ ሌሎችም ሰዎች እርሶ በቁጥር እሱ ሀሜት ነው ሊሉኝ ይችሉ ይሆናል። ማአት ሰዎች እንደለቀቁበት ይነገራል። ግን የሚታወቁ ሰዎች ለቀዋል። ለምን ለቀቁ? ለምን ይለቀቁ ይመስላችኋል? ወይስ የእናንተ ግምገማ ምንድን ነው? እነዚህ አሁን የምትላቸው አመራሮች ከ2013 ምርጫ ተከትሎ በነበረን ጉባኤ ወደ አመራርነት ለመምጣት ውድድር ውስጥ ገብተው የነበሩ አመራሮች ናቸው። በውድድሩ እድል አልቀናቸውም፣ አላሸነፉም። ይሄ ማለት የዛሬ 5 ዓመት ማለት ነው የነበረን ታሪክ ነው የምናወራው። የዛኔ አላሸነፉም፣ ካላሸነፉ ለቀቁ። ይሄ ነው። ነገር ግን በዋናነት ኢዜማ የራሱ ቁመና የሌለው የራሱ ከለር የሌለው በተለይ ደግሞ ከኢዜማ መሪ ጋር ተያይዞ በርካታ ማስረጃዎችን ጠቅሰው የኢዜማን አቋም ትተው ከኢዜማ ሕግና ደንብ ውጪ ለገዢው ፓርቲ የሚሰሩ ናቸው ብለው በተደጋጋሚ ምክረ ሀሳብ አቅርበው ሊያስቆት ይችል ይሆናል። አሁን እርሶ በሚሉት ልክ ምርጫ ስላላሸነፉ ሳይሆን በተደጋጋሚም እነሱም በሰጡት ጋዜጣዊ መግለጫ ላይ አመልክተዋል። ነገር ግን አሁን እርሶ ያሉኝን አይነት ፍረጃ በመለጠፍ ስራ አስፈጻሚው ባቋቋመው ኮሚቴ ከሕግና ደንብ ውጪ በወረዳ ኮሚቴ መታየት የሚገባውን ጉዳይ ስራ አስፈጻሚው ራሱ ባዋቀረውና ባደራጀው ሎቢ አድርጎ ጥፋተኛ አድርጎ ፈርጆ አሁን እርሱ ባሉኝ ልክ ሸኛቸው እንጂ ሰዎቹ ያሉትን ነው። እነሱም ለምሳሌ ኦፒኒየን ነው የማይሉኝም። አይ ይኸው እዚህ ጋር እኮ ይኸው በፓርቲው ህግ መሰረት ሳይሆን የፓርቲው መሪ የግል አቋማቸው ህግ ስለሚመስላቸው ነው። እናንተ የፓርቲው መሪ አቋም ህግ ይመስላችኋል። እንደውም የግል ይዞታቸው ነው ኢዜማ የፓርቲው መሪ የፕሮፌሰር ብርሃኑ ነጋ ብለው ይኸው ኮሚቴ መክሰስ የሚችለው የወረዳ ዲሲፕሊን ኮሚቴ ነው። ወረዳ ላይ ደግሞ እንዳይከሱ በስም ከነገርከኝ ሪፍሌክት ማድረግ ይችላል። ወይም እርሱ አሁን ስላላሸነፉ ሸሹ ያሏቸው አካላት በተለያየ መልኩ እኮ ጋዜጣዊ መግለጫ ሰጥተዋል። አሁን ይህን ያንተ ኦፒኒየን ነው አይሉኝም አደለ? ሰጥተዋል። ሀብታሙ ኪታባ ስሙ ብዙም እንትን አይደለም። እሱ ላይ የሆነውን ላስረዳ። በኢዜማ ህግ መሰረት
ማንኛውም ሙሉ አባል የሆነ ሰው ለመሪነትም ለሊቀመንበርነትም ለአመራርነት መወዳደር ይችላል። በሱ መሰረት ከዛሬ 4 ዓመት በፊት አካባቢ 2013 መጨረሻ ማለት ነው 2014 አካባቢ ላይ እንትን ማድረግ ስለነበረብን የመሪ ምርጫ ማድረግ ስለነበረብን የሊቀመንበር የመሪ ምርጫ እናደርግ ነበር። አሁን የጠቀስካቸው ሰዎች በሙሉ በሱ ላይ የተወዳደሩ ሰዎች ናቸው። 2 አቋሞች ነበሩ፣ ሜጀር አቋሞች። በአንድ በኩል የሚወዳደሩት ፕሮፌሰር ብርሃኑ ነጋ ነበሩ። በሌላ በኩል አሁን ያልካቸው ሰዎች ነበሩ የሚወዳደሩት። የአባላት ጉባኤ ተጠራ፣ ምርጫ ተደረገ። ምርጫ ቦርድ የሚታዘበው ምርጫ ነው እና በሴክሬት ባለት የሚሰጥ ምርጫ ነው። አስመራጭ ኮሚቴ ተቋቁሞ በሁለቱም አካላት ቮት የተደረገበት አስመራጭ ኮሚቴ ተቋቁሞ ምርጫ ተደረገ። የሚያሸንፈው አካል አሸነፈ፣ የሚሸነፈው ተሸነፈ። በማግስቱ አልቆዩም እነዚህ ሰዎች፣ በማግስቱ ለቀቁ። ግን መታየት መወሰድ ያለበት እንደ ማንኛውም የፖለቲካ ፓርቲ ኢዜማ ውስጥ የሰዎች ስብስብ እንደመሆናችን ልዩነቶች ኤኒ ታይም ሊፈጠሩ ይችላሉ። ልዩነትን ይዘር አስታመህ በውስጥ እንደገና ሁለተኛ ተርም ሲክ አድርገህ ሁለተኛ ምርጫ ሲክ አድርገህ ልዩነትህን ማስተናገድ ትችላለህ። በነገራችን ላይ አሁንም ወደ ጉዳያችን መለሱና አሁንም እርሱ አቋሙ በሱ ነው አጠቃልላለሁ። በሱ መልኩ ማድረግ ትችላለህ ወይ መልቀቅ ትችላለህ። እንደ ኢዜማ አንድ በጣም ኬርፉል የሆን ነው ኢዜማን ስናዋቅር ከመጀመሪያው ኬርፉል የሆን ነው ነገር እንደ በፊቱ ፓርቲ 2 መክፈል በ3 ቦታ መክፈል ምናምን የሚባል ነገር እንዳይኖር ቅድም እንዳልኩ አደረጃጀታችን በምርጫ ወረዳ ደረጃ ነው። ፕሮፌሰር ብርሃኑም እኔም ተራ አባሎች ነን በምርጫ ወረዳችን ደረጃ እና ስንለቅም በምርጫ ወረዳ ደረጃ ነው ምንለቀው። ፓርቲ ከፍሎ የኔ እንትን ብሎ ይዞ መውጣት አይቻልም። በኢዜማ አደረጃጀት መሰረት እንዳይቻል ተደርጎ ነው ኮንስትራክት የተደረገው ኢዜማ። በሱ ምክንያት ፓርቲ መከፈል አልተቻለም። ግለሰቦች ወጥተዋል። ኤኒታይም ልዩነቶች አሁንም ይኖራሉ። ወደፊት የሚወጡ ግለሰቦች እኔን ጨምሮ ልንኖር እንችላለን። ፓርቲ ይቀጥላል እኮ አሁን እኮ እኔ እያልኩ ያለሁት ቀደም ሲል እነዚህ የለቀቁት ሰዎች የሰጧቸው ምክንያቶች አንደኛ የፓርቲው መሪ ኢዜማን የግል ይዞታቸው ወይም የግል ካርታ ያለው የግል የይዞታ ቦታቸው እንደሆነ አድርገው ቆጥረው በዚያ መሰረት የእሳቸው ከኢዜማ በላይ ሕግና እሳቸው የተናገሩት ነገር እንደ ሕግና ደንብ ስለሚቆጠር የሚለውን ተገቢ ምክንያት አይደለም እያሉኝ ነው። ካልሆነ እሱ ያልሆነበት ምክንያት መሰለ በኢዜማ ብቸኛው የተቃዋሚ ፖለቲካ አክቹአሊ ብቸኛው የኢትዮጵያ ውስጥ ያለ ፖለቲካ ፓርቲ ነው ተርም ሊሚት ያለው ለመሪ። ሰው ግን እንደሱ የሚረዳቸው ይመስሎታል። አሁን በተለያየ መልኩ ህዝብ ብቸኛ ይሉኛል። ሚዲያ ላይ የምንመጣው ብቸኛው ተለጣፊ ፓርቲ ነው የሚሏችሁ እኮ አንተ ላይ ሚዲያ ላይ የምንመጣው እሱን ለማጥራት አይደል? እሱን እያደረግኩ ነው ያለሁት። ተርም ሊሚት አለው። አንድ መሪ ከ2 ጊዜ በላይ መመረጥ አይችልም በኢዜማ አሰራር። ለየትኛው ዋናው ፓርቲ ፕሮፌሰር ብርሃኑ ነጋ 2 ጊዜ ብቻ ነው መመረጥ የሚችሉት። አሁን ተርም ሊሚታቸውን ይጨርሳሉ። ሁለተኛቸው ነው። አሁን 5 ዓመት ነው አክቹአሊ የተወሰነ ዓመት ይቀራቸዋል 3 ዓመት። ግን አሁን ከምርጫው ጋር ተያይዞ እንትን ስለምናረግ ምርጫ ስለምናረግ ከዛ በኋላ የኢዜማ መሪ አይሆኑ ዲሞክራሲ ያስፈልጋል እዚህ ሀገር ላይ ስንል በተግባር ፓርቲያችን ውስጥ ኤክሰርሳይዝ እያደረግን ነው እሱን የምንመጣው። ዝም ብሎ ሬቶሪክ ብቻ አይደለም ወሬ ብቻ አይደለም። ዲሞክራሲ ስንል በተግባር የምናደርገው ነው ኢዜማ ውስጥ። ፕሮፌሰር ብርሃኑ ነጋ አሁን እንዳልኩ ቅድም እንደነገርኩ ምርጫ ክልል 23 የሚባል ውስጥ እንደ ማንኛውም አባል ናቸው። 23 የስራ አስፈጻሚ አባል አለው ኢዜማ። ከ23ቱ አንዱ ናቸው። ስራ አስፈጻሚውን እንኳን የሚሰበስቡት እሳቸው አይደሉም፣ ሊቀመንበር ነው የሚሰበስበው። አንድ ቮት ነው ያላቸው። ባላቸው የዳበረ የፖለቲካ ልምድና የፖለቲካ እውቀት ምክንያት ተሰሚነት የተሻለ ተሰሚነት ሊኖራቸው ይችላል። ከኔ ኮምፔር ካለ እናንተ ውስጥ ሊኖራቸው ይችላል። that's very normal በእኛ ውስጥ ነው። ከሱ ውጪ አንድ ቮት ነው ያላቸው፣ አንድ ድምፅ ነው ያላቸው። ፓርቲውን እንደፈለጉበት ሊመሩት የሚችሉበት አሰራር የለውም። እንደ ፓርቲ ከ23 ድምፅ አንድ ድምፅ ነው ያላቸው። ከዚህ ከገዢው ፓርቲ ጋር ያላቸውን የአቋም መዋዠቅ አብረው የመታጠፍ አብረው እንትን ማለት በሚል መገለጫ አንድ በመገለጫነት የሚያነሱት
ወይም ደግሞ ኢዜማ ውስጥ እርሶ እንደሚሉት አሁን ምንም አይነት ውልፍት የምትል ወዲያ ወዲህ የማትል በሕገ ደንብ መሰረት ነው ስራ የሚሰራው ባሉት ጉዳይ ላይ ቀደም ሲል አልተጠናም ብለው ነበረ። የጉራጌ ክልልነት ጥያቄን በተመለከተ አቋም ይዛችሁ የያዛችሁትን አቋም ትተው የብልጽግናን አቋም አብረው ሄደው ማራመዳቸውን የተመለከተ ነገር አንስተው ሲከሷቸው ሲወቅሷቸው ነበር። ምናልባት ይሄ መገለጫ ከሆነ እዚህ ላይ ምንድን ነው አስተያየት? እንደ ኢዜማ ክልሎች መዋቀር ያለባቸው በምንድን ነው የሚል መርህ አስቀምጠናል። ክልሎች በማንነት በብሔር በለው በዘር በለው በዘውግ በለው ብቻ በማንነት ላይ ተመስርተው መዋቀር የለባቸውም የሚል አቋም አለ። አሁን ያሉትም ክልሎች ወደፊትም ሪስትራክቸር ከተደረገም ማንኛውም የክልልነት ጥያቄን ከዚህ አንጻር ነው የምናየው። 4 መስፈርቶች አስቀምጠናል። ለልማት አመቺ መሆን፣ ቋንቋ፣ ከዛ ታሪክን የተመለከቱ እንትኖች፣ እነዚህ መስፈርቶች ማሟላት አለበት አንድ አካባቢ በክልልነት ለመካለል። በቋንቋ ላይ ብቻ የሚደረግ ፌዴራሊዝምን አጥብቀን ነው የምንቃወመው። የኢዜማ ፕሮግራም ላይ በግልጽ የተቀመጠ ነው። በቋንቋ ብቻ ወይም በማንነት ብቻ በብሔር ብቻ የሚመሰረት ክልልን የትም ይመስረት፣ ጉራጌም ሆነ አማራ ክልልም በለው ትግራይ ክልልም በለው የትም ይመስረት፣ ብቻ በማንነት ላይ የሚመሰረት ክልልን አጥብቀን የምንቃወመው ነው። ይሄ የፕሮፌሰር ብርሃኑ አቋም ሳይሆን የፓርቲው አቋም። ገዢው ፓርቲ የያዘውን አቋም ወይም ገዢው ፓርቲ እዛ መድረክ ላይ ያንጸባረቀው አቋም ቀድሞ የኢዜማ አቋም ነበረ። እሺ አሁንም ነው ግን ነበር ብቻ ሳይሆን አሁንም የኢዜማ አቋም እስከ መጨረሻው ይሄ ነው። የዚያ ዕለት ከነበረ አሁንም ይሄ መሆኑ አይቀርም። ነገር ግን በተጨባጭ መረጃ ደግሞ ሌሎቹ አካላት የሰጡትን መረጃ ምናልባት ከዚህኛው ኢንተርቪው በኋላ ስናገኛቸው ሊያቀርቡት ይችላሉ። ምክንያቱም ፊት ለፊትም መገናኘት ማውራት እንችላለን። በእኛ በኩል ሬዲ ነው። እሱንም ደግሞ ማመቻቸት የሚቻልበት እድልም ካለ የእኛም ሚዲያ ዝግጁ ነው። ደስ ይለናል። ጥናቱን ይዘው የሚሟገቱበት እድል ስላለ። አለበለዛ እነሱ ወይ ውሸታም ናቸው ወይ እናንተ ውሸታም ናችሁ። ምክንያቱም እኛ አሁን ለህዝብ ነው እየተናገርን ያለ ነው። እነሱ ግን ኢዜማ ይዞት የነበረው አቋም ከዚያ ውጪ በግልባጩ ሄደው ፕሮፌሰር ብርሃኑ ነጋ የብልጽግናን አቋም አራመዱ ሲሉ ክሳቸውን በይፋ አቅርበዋል። ምናልባት በዚሁ አጋጣሚ ፕሮግራሙን እየተከታተሉት ከሆነ ሌሎቹንም እዚሁ ላይ የእነሱን አጀንዳ ለመዝጋት ያህል ከኢዜማ የወጡ አካላት ፊት ለፊት ከእናንተ ጋር አሁን ኢዜማን ላይ ካላችሁ አካላት ጋር የሚገናኙበት እድል ከተፈጠረ ያን ማስረጃ ይዘው የሚሟገቱበትን እድል በአይፈርስ ሚዲያ ለማዘጋጀት ዝግጁ ነው። እርሶ ዝግጁነቱን አረጋግጠዋል። ስለዚህ በዚሁ አጋጣሚ እንጋብዛችኋለን። ያለ አግባብ ህዝብ መታለል ስለሌለበት ልክ ነው። እችን ለመጠቅለል ግን ይሄን ነገር በቃ ዶክመንትድ ነው ማለት በኢዜማ ፕሮግራም ላይ ከዚህ በኋላ ፊት ለፊት እንድታወሩ ነው። ያኛውን እነሱ የሚሉትን ዶክመንት በሚመለከት ኤኒ ታይም እንችላለን። የኢዜማን ፕሮግራም ግን እጅ ላይ ስለሚኖር ወይም ፓርቲው ዌብሳይት ላይም ስለሚኖር ማየት ትችላለህ። የኢዜማ ፕሮግራም ላይ በግል በሚጻፍ ወረቀት ኢዜማ አይታማም። ይሄ ሊሸራረፍ አይችልም ነው። ኢዜማ የሚሸራረፈው ወደ ተግባር ሲወረድ ነው እንጂ በፍጹም በዶክመንት ደረጃ በነገራችን ላይ እነሱም በርካታ የሚያምኗቸው ነገሮች አሉ። በአተገባበር በአፈጻጸም በአካሄድ እንጂ ወረቀት ላይ ባለ ነገር ከምናምንበት ውጪና በወረቀት ከጻፍነው ውጪ ይሄንን ተግብራችኋል የሚል እነሱም ወረቀታቸውን ይዘው ይመጡና ምክንያቱም ህዝብ መታለል የለበትም። ለምሳሌ እንደውም ስለ ህዝብ መታለል ከነሱ እንውጣ። ኢዜማ እንደውም አሁን ኢዜማ ውስጥ ያሉ ግለሰቦችን ነው ሁሉንም ሳይሆን የሚበዙት ከዚህ ቀደም በነበረው የፖለቲካ ሂደት ላይ በተለያየ ፓርቲ ውስጥ ተሳትፎ የነበራቸው መሆኑን እናውቃለን። በጣም የሚበዙት ስማቸውን እየጠቀሱ ማንሳት ስለሚቻል፣ ስለዚህ እነዚህ አካላት ደግሞ በተለያየ ፓርቲ ውስጥ የነበሩና ልክ እንደዚህ አይነት ውዝግብ ሲነሳ እንደውም የፓርቲ ፖለቲካ ኑሮ ጥሟቸው ተመችቷቸዋል። ኢዜማ ውስጥ እንዳሉ ግለሰቦች ፓርቲ ያፈረሱ ሌላ ፓርቲ የመመስረትን ሪከርድ በዚህ ሀገር ላይ የሰበረ አካል የለም በሚል ይነሳል። ለዚህስ መልሶ ምንድን ነው? ይሄን ኢዜማ ውስጥ ቅድም እንዳልኩ 22 ስራ አስፈጻሚዎች አለ። ከ22ቱ ስራ አስፈጻሚዎች ከዚህ በፊት የነበረ የፖለቲካ ልምድ ያላቸው 4 ወይ 5 ቢሆኑ ነው። ሌሎቻችን በሙሉ ለማለት በሚቻል ደረጃ አሁን እያፈረስኩ ያለሁት አብዛኛው የሚለውን አባባል ነው። ሌሎቻችን አዲስ የፖለቲካ የመጀመሪያ ፖለቲካ ፓርቲያችን ኢዜማ ነው። አብዛኞቻችን ከ22ቱ
4 ወይ 5 መቁጠር እችላለሁኝ። 4 ወይ 5 ሰው ነው ከዚህ በፊት የፖለቲካ ኤክስፒሪየንስ ያለው። ችግሩን መሰለ እነዚህ አይነት ሰዎች ግን በጣም ጉምቱ ናቸው። የቆየ የሚታይ ፊት ያላቸው። እሺ 4ቱ ሰዎች ግን አሁን ያሉት በተለያየ መልኩ አፍርሶ ሌላ መመስረትን የተካኑበት አይደሉም? እነዚህ አሁን ያሏቸው ሁለቱም ይሁኑ አንድነት ኢዜማ ምንድነው ሰማያዊ ምናምን በሚባል ፓርቲ አይደለም የመጡት? ሰማያዊ ፓርቲ አሁን የለቀቁትን ጨምሮ እነ የሸዋስን እኮ ሰማያዊ ፓርቲን ያፈረሱ ሰዎች ኢዜማ እንዳይፈርስ አድርገን የሰራ ነው። ለዛ ነው ከዚህ ኤክስፒሪየንስ በመናገር አይፈርስም። እርግጠኛ ነው? በፍጹም ነው የማይፈርሰው። ማለት የማፍረስ ሪከርድ ያላቸው ሰዎች የግለሰቦች ፓርቲ እንዳይሆን ስላደረግን ኢዜማን እና በዚህ ሀገር ፖለቲካ ላይ ግን ከፓርቲ በላይ ከቡድን አመራርነት በላይ ግለሰቦች የላቀ ሚና የላቸውም። አሁን እርሶ እንደሚሉኝ ኢዜማ ላይ በእርግጥ እርሶ በሚያወሩት ልክ ነው ወይስ ህዝብ በቴሌቪዥንም በተለያየ መልኩ በሚያዩ ልክ? ያለመታወቅና የመታወቅ በኤክስፒሪየንስና ምናምን የሚመጣ ነው። ስትሰሩ ነው የምናውቃችሁ። የግለሰብ ንብረት አይመስልም። እሱን እኮ ነው የምልህ። አሁን እሺ ለምሳሌ ኦር ኢንሾርቴን ለመዝጋት አሁን እንደነገርኩ ተርም ሊሚት ያስቀመጥን ፓርቲዎች ነን። ከዛ በኋላ ሲቀጥል ደግሞ ሲደርስ ሌላ ይመሰርታሉ። አፍርሷችሁ እንደዚህ ነው ተሳስተሃል መልሱ። እኔ አይደለም ተሳስታችኋል ይበሏቸው የሚሏችሁን አፍርሶ ሌላ የመስራት ልምድ አላቸው። እሺ ያው ለህዝቡ ጥያቄውን ያነሱትን አካላት ወክዬ ተሳስተሃል ስል እነሱን እያልኩ እንደሆነ ይቆጠርልኝ። ግን ኢንሾርት በቃ ለማሳጠር ያህል ይችን ጥያቄ እና ለመደምደም ያህል ኢዜማ እንደዚህ አይነት ፓርቲ አይደለም፣ አይሆንም። ፈርሶ የሚገነባ ሰው አይኖርም። ከኢዜማ ወጥቶ በግለሰብ ደረጃ መብቱ ነው። ማንኛውም ሰው እኔ ነገ ወጥቼ አዲስ ፓርቲ ማቋቋም መብቴ ነው። ኢዜማን ከፍሎ ኢዜማን ከ2 ተከፈለ ከ3 ተከፈለ የሚባል ነገር ግን መቼም አትሰማም። ይሄንን በኮንፊደንስ የምናገረው በእርግጠኝነት የምናገረው እንደዛ አድርገን ስላዋቀር ነው ፓርቲው። እሺ ወደ ምርጫው እንመለስና እንግዲህ ቀደምም ሲል አንዱ ማቀዛቀዙ ነው የሚል ነገር አንስተውልኛል። መቀዛቀዙንም በተመለከተ ነው ያወጣችሁትና እስቲ አሁን የመቀዛቀዙ መገለጫ ምናልባት ይሄ ክርክሩ ምናምን አለመኖሩ ካልሆነ በስተቀር መቀዛቀዙ እናንተ እንዴት ነው ፊል ያደረጋችሁት? አንድ ሁለተኛ በመቀዛቀስ ሂደት ውስጥ በብልጽግና ፓርቲ ልክ የእናንተስ ድርሻ የለም ወይ የሚል ነገር ማንሳት ፈልጋለሁ። ሌላ ሀገራዊ ሁኔታው በራሱ ሞቅ እንዲል የሚያደርግ ነው ወይ? በእርግጥ አሁን እናንተ እንደምታስቡት ማህበረሰቡስ ስለ ምርጫ ሊያስብ የሚችልበት ስነ ልቦና ላይ ነው ያለው ወይስ ወጥቶ ስለ መግባት? ከዚያ ባሻገር ምርጫውን የሚመራው ቦርድስ ሰሞኑንም አንድ ጋዜጣዊ መግለጫ ላይ የቦርድ ኃላፊዋ ለቀረበላቸው ጥያቄ ሀገራዊ ሁኔታው የሰላም ሁኔታው ስለ ምርጫ ማሰብ የሚያስችል ነው ወይ የሚል ጥያቄ ቀርቦላቸው የኛም ጥያቄ ነው የሚል ምላሽ ሰጥቷል። እንግዲህ ነው 50-50 ነው ማለት ነው። የኛም ጥያቄ ነው ብለው ሾላ በድፍን ነው የመለሱት። ይሄ ባለበት ሁኔታ ላይ ስለ ምርጫ መሞቅ መቀዛቀዝ ማውራት ያስችላሉ? ኢቭን መገናኛ ብዙሃኑንም ጭምር ነው እንዳይቀዛቀስ ሳትፋዘዙ ምናምን እንድትሰሩ የሚል መልእክትና ጥሪ ሁሉ ያስተላለፋችሁት ለህዝቡም ጭምርና አንደኛ የኔ ጥያቄ ጥሪ መቅረብ ወይም ማቅረብ ለሚገባችሁ አካል ማቅረብ ሲገባችሁ ለማይመለከተው ለህዝቡ የህዝብ ድርሻ መምረጥና ተሳትፎ ማድረግ ካልሆነ በስተቀር መቼም ሰላም ማስከበር የራሱ ድርሻ ቢኖረውም ትልቁ ሚና የመንግስት ስለሆነና ያለ አድራሻው ያስተላለፋችሁት መልእክት ነው። ለመንግስትም አቅርበናል። እሱ ላይ አቅርባችኋል። እንደሱ አይደለም ግን ጫን ያለ መልእክት አይደለም። እሺ ለመንግስትም ልታቀርቡት ትችላላችሁ። ግን እንደው ስለመሞቅና ለመቀዝቀዝ የምናወራበት ሁኔታ ነው። እስቲ በሱ ኮምፓራቲቭ ነው። ያው እንደምታውቀው አንድ ነገር ሞቀ ቀዘቀዘ የሚለው በንጽጽር የሚቀርብ ነው። ማንጸሪያችን በእኛ ኤክስፒሪየንስ 2013 ምርጫ ነው። በ2013 ምርጫ በዚህ ወቅት የተለያዩ የቅስቀሳ ፕሮግራሞች እየተደረጉ ነበር። በዚህ ወቅት የምርጫ ክርክሮች በተወሰኑ ሚዲያዎች ኦልሬዲ ጀምሮ ነበር። ምርጫ ቦርድ በጣም በተደጋጋሚ ምርጫው ቫይብ እንዲኖረው የምርጫ ፊሊንግ እንዲኖረን ለማድረግ በጣም ከፍተኛ ጥረት ሲያደርግ ነበር። መንግስት የተቆጣጠረው ገዢ ፓርቲ ብልጽግና በዚህ ወቅት ላይ በጣም ቅስቀሳዎች ላይ ነበር። ተቃዋሚዎችም እንደዛው በተመሳሳይ ስድስተኛው ላይ ከእሱ አንጻር ስናየው የአሁኑ ምርጫ በጣም የተፋዘዘ ነው። አሁን ባለበት ሂደት እስካሁን ባለው በዚህ ወር 4 ወር የማይሞላ ነው የቀረው አይደለም።
የተፋዘዘ ነው ያልነው ከዚህ አንጻር ነው። ቅድም ያነሳቸው ግን ነጥቦች ለዚህ ኮንትሪቢዩት አድርገዋል ያለምንም ጥርጥር። ሀገራዊ ሁኔታ ምርጫን የሰላም ሁኔታ ምርጫ ላይ የሚኖረው ኢፌክት አለ። በየአካባቢው ያለ ህዝብ ላይ ያለ ጫና የሚኖረው ኢፌክት አለ። እሱን በጣም አድሚት እናደርጋለን፣ እንቀበላለን። ግን እንደ ፖለቲከኛ የምትሰራው የምትችለውን አይደለ ማለት ፖለቲክስ ኢዝ ዘ አርት ኦፍ ዘ ፖሲብል እንደሚባለው የሚቻለውን ነገር መስራት ነው። አሁን በዚህ ወቅት ምርጫ መደረጉ የሚቀር አይደለም። ምርጫውን በተፋዘዘ መልኩ ማካሄድ የሚጠቅመው ገዥውን ፓርቲ ነው። በግልጽ ለመናገር ገዥውን ፓርቲ ነው የሚጠቅመው። ምክንያቱም መዋቅር በጣም የተደራጀ እስከታችኛው እርከን ድረስ የተደራጀ መዋቅር አለው። የገንዘብ ችግር አይኖርበትም፣ የሪሶርስ ችግር አይኖርበትም። በአንጻሩ ተቃዋሚ ፓርቲዎች ገንዘብ ይሿቸውን ገንዘብ ሬዝ የሚያደርጉት በዚህ ወቅት ነው፣ በምርጫ ወቅት ነው። እንደምታውቀው ሰዎች ተወዳዳሪዎቻቸውን የሚያሰለጥኑት ለማብቃት ጥረት የሚያደርጉት በዚህ ወቅት ነው። ቅስቀሳ የሚያደርጉት ህዝብ ውስጥ ራሳቸው የሚያስተዋውቁት የተሻለ ትንሽ ሚዲያውም ከፈት የሚልበት ወቅት ይሄ ነው። እሱን አድቫንቴጅ ለመውሰድ ነው ፖለቲካ ፓርቲዎች ምርጫ ውስጥ የሚገቡት በብዛት። እሱ እስካልተደረገ ድረስ የሚጎዳው ተቃዋሚ ፖለቲካ ፓርቲዎችን ነው፣ ኢንክሉዲንግ ኢዜማን ጨምሮ ማለት ነው። ህዝብ ከዚህ አንጻር ሪስፖንሲቢሊቲን ይወጣ ያልነው አክቲቭሊ ይከታተል። መንግስትን በተመለከተ ይህንን ነገር እንትን የማድረግ አክቲቭ እንዲሆን የማድረግ ሚዲያዎችን የመክፈት የመንግስት ሚዲያዎችን ጨምሮ ማለት ነው ኢንስትራክሽን መስጠት። ምርጫ ቦርድን በተመለከተ አንድ ኤቨንት ኦርጋናይዘር ሳይሆን ምርጫ ቦርድ የዴሞክራሲያዊ ስርዓት ግንባታን የሚያሳልጥ ተቋም ነው በዚህ ሀገር ውስጥ። በሱ ሚናው ልክ መወጣት አለበት። ተቃዋሚ ፓርቲዎችን ብለን መግለጫው ላይ አውጥተናል፣ ራሳችንን ኢዜማን ጨምሮ በተቻለ መጠን ይሄ ምርጫ ቫይብ እንዲኖር ቫያብል እንዲሆን የአቅማችንን እንስራ የሚል ጥሪ ነው ያቀረብነው። እሱም ማለት ስህተት አይመስለኝም። ግን ለምሳሌ አሁን ወደ ሚዲያው አካባቢ ላይ መንግስት ማለት ዝም ብሎ ስለ ምርጫ ጩሁ ነው ማለት ያለበት ወይስ ፓርቲዎች በራሱ የጋራ ምክር ቤት አለ ይመስለኛል፣ የፓርቲዎች ህብረት አለ። እንደ ፓርቲ ድርሻውን ዘርዘር አድርጋችሁ በነጠላ የሚዲያውንም ድርሻ እንደዚህ የመንግስትንም ድርሻ ሚናውን በደንብ ብትናርጋችሁ አጉልታችሁ ብታወጡት የእናንተና የገዢው ፓርቲ የተለየ ግንኙነት እንደውም በዚህ አጋጣሚ የሚታወቅበት እድል ይፈጠር ነበር። አሁን ሾላ በድፍን ሁሉንም ከመቀጥቀጥ ለምሳሌ አሁን ሚዲያው አንዳንድ ጊዜ ዝም ብሎ ምርጫ ሰዓቱ ስለደረሰ ስለ ምርጫ ማውራት ነው ያለበት። እርስዎ ባሉት ልክ ደግሞ ቫይብ እንዲኖረው የእናንተስ ድርሻ እንዲፋዘዝስ ካደረጉት አካላት መካከል እናንተስ አይደላችሁም ወይ? ምክንያቱም ሰው ተስፋ ቆርጦ በተለይ እናንተ እንደነ አብን አይነቶች የመሳሰላችሁት በተለያየ መልኩ የመንግስት ስልጣን ላይ የተቀመጣችሁበት እድል ስላለና ስልጣን ሼር ስላደረጋችሁ ይሄ ነው አንዱ። በተለይ ቀደም ሲልም ስማቸውን ረስቼ የነበረው ያኔ የኢዜማ ውስጥ ሳይለቁ በፊት ከአቶ የሺዋስ ጋር በፊት ሊቀመንበርም ሆነው አንስቼ ነበር እና ሰዎች ስለ ፓርቲ ፖለቲካ ያላቸው ግንዛቤ እናንተ ባደረጋችሁት ልክ ከመንግስት ጋር አብሮ መስራት ምናምን በሚያግባቡ ጉዳዮች ላይ ትክክል ሊሆን ይችላል። ግን የሰው ስሜት በራሱ አንድ ሰው ኢዜማ ነኝ ብሎ የመንግስት የስልጣን ቦታ ላይ ደግሞ ሲቀመጥ አመሳስሎ የመውሰድ በእኛ ሀገር የፖለቲካ ንቃተ ህሊና ደረጃ እንደሱ ነው የሚታሰበውና ሰው አሁን እነማንስ ናቸው የሚወዳደሩት ብሎ የሚያስብበት ደረጃ ላይ እኮ ነው። የሰውንስ ስለንቦና በእርግጥ እንደው ባደረጋችሁት ጥናት ይሄ እውነት ነው የምነግሩት። አሁን ማን ነው የሚወዳደረው? ያን የያዛችሁትን የመንግስት ስልጣን በእናንተ አረዳድና አገነዛዘብ ለስራ ሊሆን ይችላል፣ ምንም ጥያቄ በገለጻችሁት ልክ ሊሆን ይችላል። ማህበረሰቡ ግን እንደ ማህበረሰብ የሚመለከታችሁ ብልጽግና አድርጎ ነው። አሁን ቀደም ሲል ያቀረብኳቸውን አስረጆች ትተውት ነው ምሎት እሱን ትተውት የሆነ ከአብን ውስጥ የሆነ ሚኒስትር አለ፣ ከእናንተ ውስጥ የሆነ ቢሮ ኃላፊ አለ፣ ሚኒስትር አለ። በቃ ብልጽግና ነው የሚያደርጋችሁና የሚወዳደርስ እሱን ስለንቦና እንዴት ነው የምትገነዘቡት? እሱን ለማስረዳት ነው እንዲህ አይነት ሚዲያዎችን እንደ አማራጭ የምንጠቀመው፣ ሚዲያዎች ላይ የምንቀርበው እኛ ያየንበትን ቪው ለማስረዳት ነው ለህብረተሰብ አይደል። እና እንደ ኢዜማ ሁለት ኦፕሽን ነው ያለን። አንደኛ ወይ ህዝብ የሚፈልገውን ነገር እየተከተልክ ህዝብ የሚያጨበጭብልህን ጎሽ የሚልህን ጎበዝ የሚልህን ነገር ብቻ ወይዘር ትክክል ይሁን አይሁን አምነህበት ይሁን አይሁን የህዝብ ቮት ለማግኘት ድምፅ ለማግኘት ብቻ ህዝብ የሚፈልገውን ነገር ማድረግ ነው አንደኛው።
ሁለተኛው ኦፕሽን ትክክል ነው ብለህ የምታምንበትን ለሀገር ይጠቅማል፣ ህዝቡ አሁን ባይረዳው እንኳን ለህዝብም ይጠቅማል ብለህ የምታምንበትን ነገር ማድረግ ነው። ሁል ጊዜ በኢዜማ ቤት ዲሲዥኖች ስንወስድ፣ ውሳኔዎች ስንወስን የምንከተለው ሁለተኛውን አግባብ ነው። ለህዝብ ይጠቅማል፣ ለሀገር ይጠቅማል፣ ለኢትዮጵያ ዴሞክራታይዜሽን ኦቨርኦል ዴሞክራሲያዊ ለማድረግ ኢትዮጵያን ይጠቅማል የሚለውን ነው የምንወስደው። ይሄ በአንዳንድ ሁኔታዎች ላይ ቅድም ካልከው ከንቃተ ህሊናም በለው ከተለያየ ምክንያቶች አንጻር ተቀባይነት በተወሰነ እንትን ሊልህ ይችላል፣ ሊያሳንስብህ ይችላል። እሱን ሪስክም ጭምር ለመውሰድ ዝግጁዎች ነን በእኛ በኩል እስከጠቀመ ድረስ፣ ለህዝብ እስከጠቀመ፣ ለሀገር እስከጠቀመ ድረስ። ካልኩሌሽናችን እሱ ነው የመጀመሪያው። ሁለተኛው ልዩነት አለው የሚለው ለህዝብ ጥያቄ እንትን ያቀረብነው እሱን ነው። ማለት ልዩነት ማየት አልቻለም ህዝቡ ከተባለ በእኔ እምነት ፖለቲካ ሁሉን ነገርህን የህይወትህን አብዛኛውን ነገር የሚወስን ስለሆነ አክቲቭሊ መከታተልና ይሄ ከዚህ ከሚባለው ከፕሮፓጋንዳውና ከዘመቻው ወጣ ብሎ የኢዜማ ፕሮግራም ምንድን ነው፣ የብልጽግና ፕሮግራም ምንድን ነው፣ የሌሎች ፓርቲዎች ፕሮግራም ምንድን ነው የሚሉትን አይቶ መዝኖ የመምረጥ ኃላፊነት የህዝብ ነው። በንቃተ ህሊና ልታመካኝ አትችልም። አልቲሜትሊ አሁን ዘመኑ በጣም ገብቶኛል። ለመፋዘዙ ምክንያቱ አንዱ መገለጫ ትዝ ይለኛል እኔ ምርጫ 97 ነው። ልክ በፖለቲካ ፓርቲዎቹ የምርጫ ቅስቀሳ ግርግር ፖዚቲቭሊ ማለት በፖሊሲ በመሳሰሉት በነበረው ልክ እኮ ነው። እንደ ሙዚቃ ስንሰማ እርስ በርስ ማህበረሰብ ውስጥም ያለው ክርክር እኮ ፓርቲዎቹ የፈጠሩት ነገር ነው። ልክ እንደሱ ፓርቲዎችን አይቶ ነው ሰው የሚነቃነቀው። ስለዚህ ከዚህ ፊትም ሳነሳው የነበረ ጥያቄ ነው። ተቋሚ ፓርቲ ሆናችሁ የራሳችን የተለየ ፖሊሲ አለን፣ አማራጭ አለን። ምናልባትም አማራጭ ሆናችሁ እንዳትታዩም ከሚያደርጉ ምክንያቶች ውስጥ አንዱ በመንግስት የአስፈጻሚ የስራ መደብ ላይ በራሱ ተመድቦ መስራት በእናንተ አረዳድ የመንግስት አገልግሎት ነው። እሱ ላይ መጣበታለሁ ልትሉ ትችላላችሁ። ማህበረሰቡ ግን እንደኛ ባለ ሀገር ላይ ለፖለቲካ በጣም የራቀና አሁን እንደውም ፖለቲካውን ማህበራዊ ሚዲያው በሚነዳበት ሀገር ላይ በዚያ ልክ ኢዜማ የሚባል ተፎካካሪ ፓርቲ አለ ሊወዳደር የመጣ የመሳሰሉትን ሊል የሚችል ማህበረሰብ ምን ያህል ነው? እሱም እኮ አንዱ የመፋዘዙ ምክንያት ነው የኔ ጥያቄ። ትክክል ነው። አሁን የነሳው ጥያቄ ለመፋዘዙ የተለያዩ ምክንያቶች ይኖራሉ። ህዝብ አማራጭ አለኝ ብሎ አለማሰብ አንዱ ምክንያት ሊሆን ይችላል። አሁን ካቀረብከው ውስጥ ግን ከመንግስት ጋር አብሮ መስራትን በሚመለከት በጣም በተደጋጋሚ ስንናገረው እንደነበረው አሁንም ምን ደግሞ መንግስት የሚባለው አካል ዝም ብሎ ሃይፖቴቲካል አካል አይደለም። 3 ፒላሮች ያሉት ነው። ህግ አውጪው አለ፣ ህግ አስፈጻሚው አለ፣ ከዛ የዳኝነት ስርዓቱ አለ አይደል፣ ጁዲሻሪው አለ። ጁዲሻሪው ከፖለቲካ ነፃ ስለሆነ እሱ ውስጥ ኢንቮልቭ ማድረግ አይቻልም። ከዛ ውጭ ግን በፓርላማ ህግ አውጪ በሚባለው አካል ውስጥ አባላት አሉን፣ ፓርላማ ሜምበር የሆኑ አባላት አሉን። ከዛ ህግ አስፈጻሚ ውስጥም በተመሳሳይ አባላት አሉን። አሁን ልዩነቱ ምንድነው? ችግሩ ምንድነው? ብልጽግናንና መንግስት የሚባለውን አካል ያለመለየት ችግር ነው። ኢትስ ኖት ኦንሊ ማህበረሰቡ ጋር ብቻ ያለ ችግር አይደለም። ፖለቲከኞች ውስጥ ኢዜማ በራሱ መንግስትና ብልጽግናን ይለያል። በደንብ ነው የምንለየው። እንዴት እንደማትለዩ እኔ ልንገሩት። አንዱም አሁን ከምርጫው ጋር ተያይዞ ባወጣችሁት መግለጫ ላይ አንዱ መንግስት እንግዲህ በደንብ ያድምጡኝ፣ እኔ እንዴት እንደማይለይ ልንገሩት። ይሄንን ራሴም ደምድሜ መናገር ስለምችል መንግስት የብልጽግና የመንግስትን ቁሳቁስ የስራ ጊዜ ወዘተርፈ እንደውም ደቡብ ምዕራብ ኢትዮጵያ ላይ ይመስለኛል በርከት ያሉ ትምህርት ቤቶችን ጠቅሳችሁ ጣልቃ መግባት ወይም ደግሞ የፖለቲካ ስራንና የመንግስትን ስራን ቀላቅሎ የመጠቀም ነገር እንዲያቆም የሚል ሁሉ መግለጫችሁ ላይ ስላለ፣ ስለዚህ ከዚህ አኳያ እንደማይቀላቅል ለምሳሌ አሁን ካሉት የስራ አስፈጻሚዎቻችሁ ምናልባት እንግዲህ ይሄ ደግሞ የግል መብታቸው ነው የግል ፔጃቸው ነው እንዳይሉኝ ማህበረሰቡ በዚያ ገጽታ ስለሚያይ አንዳንዶቹ ለምሳሌ በአዲስ አበባ ከተማ ደረጃ ላይ የመንግስት ስራ አስፈጻሚ ወንበርን ይዘው እየሰሩ ያሉትን እርሶ ያውቋቸዋል። ስም የመጥቀስ ግዴታ የለብኝም። ነገር ግን በተለያየ ማህበራዊ ሚዲያ ፔጃቸው ላይ ለአዲስ አበባ ብልጽግና ፓርቲ ወግነው የአዲስ አበባ ማህበረሰብ ህዝብ በርካታ ጥያቄዎችን ሲያነሳ በተለይ ከመልሶ መልማት ከኮሪደር ልማት
ከመሳሰሉት ጋር ፖለቲካዊ እንደምታ ያላቸውን ጽሁፎች ሲያቀርቡና ሲከላከሉ ነው የምናየው። አንድ ሁለት ከመንግስት የስራ ሰዓትም ጋር የተያዘ ጉዳዮች በርከት ያሉ ስላነሳችሁ የእናንተን የፓርቲ መሪም የመንግስትን የስራ ሰዓት በመንግስት የስራ ሰዓት ላይ በብልጽግና መድረክ ላይ እናያቸዋለን። የኢዜማ ስብሰባ ኦር ስራ ላይ ሲመጡ የመንግስትን መኪና አቁመው በግል መኪናቸው ነው የሚመጡት፣ በመንግስት መኪና አይደለም የሚመጡት። ስለዚህ እናንተም በራሱ የፓርቲንና የእንትን ስራዎችን ቀላቅላችሁ ነው የምትጓዙት። በተለይ ደግሞ ሽንጣቸውን ገትረው በተለይ የመንግስት የስራ ኃላፊነትን ቦታ በተለያየ መልኩ የመንግስትን ስራ ለመስራት ነው ብለው የያዙት አካላት የብልጽግናን ከመንግስት ጋር የተሰነቀረ ጉዳይ ሲያስፈጽሙ ነው የሚውሉት። ሁለት ነገሮችን መለየት ያስፈልጋል። የመጀመሪያው የመንግስት ሹመኞችንና ከዛ ሲቪል ሰርቫንቱን መለየት ያስፈልጋል። መንግስት ስንል እያልን ያለ ነው አሁን የመንግስት የስራ ሰዓትን በተመለከተ እያልን ያለ ነው የመንግስት ሲቪል ሰርቫንቶችን። የመንግስት ሹመኞች ፖለቲካ ነው ስራቸው፣ ፉልታይም ስራቸው የፖለቲካ ስራ መስራት ነው። አሁን ያልካቸው ኢቨንቶች ላይ መገኘት፣ የፓርቲ ስብሰባዎች ላይ መገኘት ምናምን መብታቸው ነው። ከ2 ሰዓት እስከ 11 ሰዓት የመስራት ግዴታ የለባቸው። ከዛም በላይ ነው የሚሰሩት። ኤንድ ስራቸውም ይሄ ነው ፉልታይም። የመንግስት ሹመኞች የፖለቲካ ስራ ነው ሙሉ በሙሉ የፖለቲካ ስራ ነው። በነገራችን ላይ እዚቹ መድረክ ላይ ወይም በቀደም ሲል በነበረው የዋልታ ነጻ ሀሳብ ላይ አቶ ግርማ ሰይፉን በዚህ ጉዳይ ላይ ስጠይቃቸው እኔ የመንግስትን ስራ ነው እንጂ የምሰራው የፖለቲካ ስራ አይደለም የምሰራው ብለውኛል። የመንግስት ስራ ማለት የፖለቲካ ስራ ነው። መንግስትና ፖለቲካ እኮ የሚለያዩ አይደሉም እኮ። ስለዚህ ፖለቲካ ማለት የመንግስት ስራ ማለት ነው ኢንሾርት ባጭር። ይህንን ስራ መስራት ነው ስራቸው። የመንግስት ስራ ማለት የሲቪል ሰርቪስ ስራ ማለት አይደለም። እሱን ነው ያልኩህ። አሁን እነዚህ ሰዎች ብርሃኑ ነጋን ሲፈልጋቸው እሳቸው የፖለቲካ ስራ ነው የሚሰሩት። ዴፒቲዎቻቸው በስራቸው ያሉ ሰዎች ይህንን የመስራት ኃላፊነት ተገልጋዮችን የማገናኘት ኃላፊነት የማግኘት ኃላፊነት ያለባቸው ሲቪል ሰርቫንቶች አሉ። ከእሱ አንጻር ነው ማየት፣ ሁለቱም መለየት። አሁን እኛ እያልን ያለ ነው ጠቅላይ ሚኒስቴሩ ለምን እየዞሩ እንትን ይላሉ፣ ያስመርቃሉ፣ ሪባን ይቆርጣሉ፣ የመንግስት ስራቸው ላይ ይገኙ እያልን አይደለም። የመንግስት ስራቸው ነው ይሄ። የመንግስት ኃላፊነት የሚያመጣው አንዱ የስራ ኃላፊነትህ ይሄ ነው፣ ኤቨንቶች ላይ መገኘት። እሺ፣ በመንግስት መኪና እናንተ ጋር ይመጡ ሁለተኛው እሱን ነው። አዎ መብታቸው ነው። ታዲያ እነሳቸው በመንግስት ቁሳቁስ የኢዜማን ስራ የሚሰሩ ከሆነ የኢዜማን ስራ አይደለም እየሰሩ ያሉት፣ ለግላቸው የተሰጣቸው መኪና አለ። ለሳቸው ለግላቸው ሳይሆን ለመንግስት አገልግሎት ስራ ለመንግስት አገልግሎት አይደለም የተሰጣቸው። 24 ሰዓት እሳቸው ጋር ነው የሚቆየው መኪና እኮ ገባኝ። እሱን አይደለም እየጠየቅን ያን ስራቸውን እኮ እንዲሰሩበት እንጂ የኢዜማን ስራ እንዲሰሩበት አይደለም። የኢዜማን ስራም እንዲሰሩበት ነው። የኢዜማን ስራ እንዲሰሩበት ማለት ምን ማለት ነው? ለዚህ እኮ ነው አንድና አንድ ናችሁ የምንለው፣ ቁጥር 2 ነው የምንለው። እሱን ላስረዳ ስላልፈቀድክልኝ ፈቅዳለሁ እንዴ በሚገባ ይኸው ዝም ብዬ ልስማሽ። ሪሶርሶች የመንግስት ሪሶርስን ለምርጫ መጠቀም እያልን ያለ ነው። ምንድን ነው ከመንግስት ካዝና የሚወጡ ገንዘቦችን በአበል መልኩ እየከፈሉ የብልጽግና ስብሰባዎችን ማድረግ ለምርጫ። ቆይ እዚህ ላይ ከይቅርታ ጋር የመንግስት ሪሶርስን ለምርጫ ብቻ ሳይሆን ለፓርቲ ስራ መጠቀም ክልክል ነው፣ መከልከል አለበት ነው እያልን ያለ መቼም ለማንም። ለዚህ ነው መንግስትና ፓርቲ ይለዩ እያልን ያለ ነው። እኛ አሁን ለምሳሌ ብትጠይቀን ቅድም ያልከው የመንግስት ክንፍ አለ። አሁን ፕሮፌሰር ብርሃኑ ያልከው፣ ግርማ ሰይፉ ያልከው፣ እኔም ያለሁበት የመንግስት ክንፍ የሚባል አለ። በዚህ በኩል ደግሞ የሊቀመንበሩ ክንፍ አለ። የሊቀመንበሩ ክንፍ መንግስት ስልጣን ብንይዝ እንኳን የመንግስት ሪሶርስ ላይ እጁን አይከትም፣ መክተት እንዳይችል። ለምንድን ነው? እሱ የሚሰራ የፓርቲ ስራ ነው፣ የነዛ ደግሞ የፖለቲካ ስራ ነው የሚሰሩት። አሁን መንግስትን እየጠየቅን ያለ ነው ወይም ገዥውን ፓርቲ እየጠየቅን ያለ ነው በመንግስት ስልጣን በመያዝ ምክንያት የምታገኛቸውን ሪሶርሶች ለአባላቶችህ በማከፋፈልና በአበል መልኩ በመክፈል በተለያየ መልኩ እሱም ሬንት ዲስትሪቢዩት በማድረግ የመንግስትን ሪሶርስ ለፓርቲ አትጠቀም ነው እያልን ያለ ነው። አዘመርህ አዘ ፕሪንሲፕል ይሄ የሚቀመጥ ነገር ነው፣ እንደ መርህ የሚቀመጥ ነገር ነው። እኛም የምንተገብረውና ወደፊትም የመንግስት ስልጣን ስናገኝ የምናስተገብረው ነገር ይሄ ነው የሚሆነው። የመንግስትን ሪሶርስ 5 ሳንቲም ለፓርቲ ጥቅም መዋል የለበትም። ይሄ ግን እርስዎ ሲሉኝ አሁን የመንግስት ሹመኛ ሲኮን አይጨምርም እያሉኝ ነው። ኖ የመንግስት ሹመኛ ስትሆን ይኸውልህ ለግል አሁን ለምሳሌ ቤት ይሰጥሃል። ስለዚህ ቆይ ለምሳሌ ልንገርህ ላስረዳ። ቤት ይሰጥሃል የመንግስት ሹመኛ ስትሆን እንድትኖርበት አይደለም። ያንን ቤት ለፓርቲ 40% ስራዬን ስለማውል 40% ጊዜ እዚህ አላድርም አትልም።
የመንግስት መኪና ይሰጣል። የመንግስት መኪና የሚሰጥህ ገብቶኛል። እናትህንም ስትጠይቅ የምትሄድበት ነው አይደል? ገብቶኛል። ቆይ እሱን እያልን አይደለም። እናትህን ስትጠይቅ ብቻ ሳይሆን የመንግስት ሹመኛ ማለትስ እሺ እስከምን ድረስ ነው ማለት? ቆይ እንዲያጠሩልኝ ነው እንዲያነሱልኝ ነው። የመንግስት ሹመኛ ሲባል ለምሳሌ እናንተ አሁን መንግስትን ከከሰሳችሁበት ወይም ባወጣችሁት መግለጫ ላይ ከተጠቀሰው መካከል የትምህርት ተቋማቱን ምናምን የሚል እና መሪዎቻቸውን የሚል አሁን ለምሳሌ የመንግስት ሹመኛ ሲባል የአዲስ አበባ ዩኒቨርሲቲ ፕሬዚዳንትም የመንግስት ሹመኛ ነው። አሁን ባለው ተጨባጭ ሁኔታ እኮ ጥሩ ጥያቄ ነው። አዎ አሁን ባለው ተጨባጭ ሁኔታ በትምህርት ቤቶች የመንግስት ትምህርት ቤቶች ላይ የሚሾሙ ርዕሰ መምህራን እኮ ካድሬዎች ናቸው። እኔ እንደውም አንዱ በጣም የገረመኝ ሄዳችሁ እዛ ታች ደቡብ ምዕራብ ኢትዮጵያ ላይ አነሳችሁት እንጂ ወይም ምርጫው ቫይብ እንዲኖረው ፈልጋችሁ በዚህ ሰዓት አነሳችሁ እንጂ እውነትን እንነጋገር ከተባለ ማን ነው ካድሬ ሳይሆን ርዕሰ መምህር እየሆነ ያለው? ወይስ በክፍለ ከተማ የትኛውም አገልግሎት መስጫ ቦታዎች ላይ እኮ የሚገኙ ከቡድን መሪ ጀምሮ ካድሬዎች ናቸው። ስለዚህ ቡድን መሪ ድረስ እንግዲህ ተሿሚ ናቸው ካል ማን ሲቪል ሰርቫንት ሊሆን ነው? እንትኑ አሪፍ ጥያቄ ነው ያልኩ። እንደ ኢዜማ በጣም ብዙ ጊዜ የምንሞግተው ነገር ስለሆነ ይሄን አሁን ባለው የሲቪል ሰርቪስ መዋቅር ኢትዮጵያ ውስጥ ባለው የሲቪል ሰርቪስ መዋቅር ሁለቱን ዲስቲንክትሊ አያስቀምጥም እና መንግስት በሙያ መሰራት ያለባቸው ስራዎች ጭምር ላይ ሹመኞችን ያስቀምጣል። ናትስ ዋይ እንትኖቹ ኢንካፔብል የሆኑ ኢምፕሊመንተር ሲያጋጠሙን ወይም አቅም ያነሳቸው ሰዎች ሁላ የሚሰገሰጉበት የሆነው ሲቪል ሰርቪሱ በዚህ ምክንያት ነው እና ብልጽግናም ደግሞ ሜምበር ሲመለምል ከሲቪል ሰርቪሱ ነው የሚጀምረው። ከታች ከጽዳት እስከ ዳይሬክተር ድረስ ሜምበሮች ለማድረግ አሁን የሚሉ 16 ሚሊዮን ወዘተረፈ የሚል ቁጥር የሚነግሩህ እነዚህን ሰዎች ቁጥር እኛ አርጊው እያደረግን ያለ ነው። ብልጽግና ራሱ የሲቪል ሰርቪስ ፓርቲ እየሆነ ነው which is በጣም ለሀገር የማይጠቅም እና የህዝብን የመገልገል መብት በጣም አፌክት የሚያደርግ በጣም መሰረታዊ ችግር ያለበት አካሄድ ነው። ለዚህ እንደ ሶሉሽን ያስቀመጥነው ነገር አለ። የመንግስት ሹመኞች የሚባሉት ሃይራርኪካሊ በመንግስት ሹመት የሚሰጣቸው ሰዎች መኖር የማይቀር ነው ሲቪል ሰርቪሱ ውስጥ ጭምር። ለምሳሌ በትምህርት ሚኒስቴር ውስጥ ግርማ ሰይፉ በሚመራው በአዲስ አበባ ካቢኔ በአረንጓዴ ልማት ቢሮ ውስጥ የመንግስትን ሰዓት ተጠቅሞ ስብሰባዎች ማድረግ አይቻልም፣ ተከልክሏል፣ ከልክለናል። ስልጣን ብንይዝ የምናደርገው ይሄንን ነው። አንድ ሰው የፓርቲ ሜምበር መሆን መብቱ ነው፣ ለፓርቲ ስብሰባ መሄድ መብቱ ነው። ግን የመንግስትን ሰዓት ነክቶ ሳይሆን የዓመት ረፍቱን ወስዶ ሄዶ መሰብሰብ ይችላል። አሁን ግን እየተደረገ ያለው ምንድነው? አንድ ክፍለ ከተማ ግማሹ ዴስክ ተዘግቶ የመንግስት ስልጠና የሆነ እንትን ጠቅላላ አባላቱ ሄደው ግን ዛሬ ያነሳችሁበት ምክንያት ግራ አይገባኝ። የተለመደ አይደለም ማለት አሁን መግለጫችሁ ላይ በጣም አጽንኦት ሰጣችሁት እንጂ ለሁለት ወር ምናምን እኮ አይደል እንደሚደረገው ቆይቷል። ያኔ ተናግራችሁ አታውቁም? እናውቃለን። ስሜን ልክል ተናግራችኋል። ሁልጊዜም እንደዚህ አይነት መረጃዎች በደረሱን ቁጥር ተናግረናል። የመንግስትና የፓርቲ መለየትን ደግሞ ሳንናገር ቀርተን አናውቅም። መለያየት አለባቸው የሚለውን አጽንኦት ሰጥተን ሳንናገር ቀርተን አናውቅም። አሁን ግን ደግሞ ምርጫ ሲደርስ ይብሳል። ታውቃለህ፣ ምርጫ በሚሆንበት ጊዜ ሁሉም ለምርጫ ዘመቻው መቀላቀል ስለሚፈልግ ስለባሰ ነው ጭማሪ መናገር። እስቲ እዚሁ ምርጫን በተመለከተው መግለጫችሁ ላይ ቃል በቃል አንብበው። ምርጫ ቅቡልነት ያለው መንግስትን መፍጠሪያ መሰረት ነው። ሆኖም እስካሁን በተካሄዱ ምርጫዎች በሀገራችን ይህንን ማሳካት የምንችልበት አውድ ያለው ነፃና ፍትሐዊ ምርጫ ስርዓት ማድረግ አልቻልንም ብላችኋል። ይህንኛውን አስታካችሁ ለማውጣት ስድስተኛው ዙር ሀገር አቀፍ ምርጫ ነፃና ፍትሐዊ አልነበረም። ፍትሐዊ ባልነበረ ምርጫ አሸንፎ ስልጣን የያዘ መንግስት ነው ብልጽግና። ስለዚህ ፍትሐዊ ባልሆነ ምርጫ አሸንፎ ከያዘ ፓርቲ ጋር አብሮ ተባብሮ መስራት በራሱ ፍትሐዊ ያሰኛል፣ ዴሞክራሲያዊ ያሰኛል። ምክንያቱም ነፃና ፍትሐዊ ባልነበረ ምርጫ አሸንፎ የመጣ ስርዓት ከሆነ ጸረ ዴሞክራት ነው። ከጸረ ዴሞክራት ጋር አብሮ መተባበር ደግሞ ጸረ ዴሞክራሲያዊነት ነው። ስለዚህ ከጸረ ዴሞክራት ጋር በጸረ ዴሞክራሲያዊ አሰራሩ ላይ አብሮ መተባበር ልክ ነህ። በሱ ተባብረን አናቅም ነው መልሱ ባጭሩ። ሁለተኛው ግን ምርጫ የሚባለው ነገር ኦር ዲሞክራሲያዊ ስርዓት ግንባታ የሚባለው ነገር በእኛ እምነት እዛም የምርጫውን 2013 ምርጫ
ገምግመን ደግሞ ለህዝብ ይፋ ባደረግንበት ወቅት እንደተናገር ነው ሂደት ነው ብለን እናምናለን። ስፕሪንት አይደለም፣ የ100 ሜትር ሩጫ አይደለም ብለን እናምናለን። ማራቶን ነው ብለን እናምናለን። በሂደት በጣም እየተስተካከለ ወደ ፐርፌክሽን የሚሄድ ነው። ፐርፌክሽን መቼም አይደርስም፣ ግን ወደዛ የሚቃረብ ነው ብለን ነው የምናምነው። ሆፕ የምናደርገው ተስፋ የምናደርገው የሀገራችን የዲሞክራሲ ሂደትም የምርጫ ሂደቶችም በዛ መልኩ ይሄዳሉ ብለን ነው የምናምነው። ኢንክሪመንታል በሆነ መልኩ የተወሰነ ለውጥ እያመጣ እየጨመረ ዴሞክራቲክ እየሆነ ይሄዳል እንጂ በአንድ ጊዜ ተወስኖ ዴሞክራሲ። ስለዚህ ግን ኢዜማ ቀደም ሲል እርስዎ እንደነገሩኝ በጣም ብቸኛው መሆን የሚያስችለውን ወይም ለየት ያለ አርያ መሆን የሚያስችለውን ልዕልና ለማግኘት ቢያንስ ነፃና ፍትሃዊ ባልሆነ የምርጫ ስርዓት አሸንፍ ያለው ብሎ ወንበሩን ከያዘ ፓርቲ ጋር ባለመስራት አመክንዮአዊ ለመሆን አይሞክርም ወይ? ነፃና ፍትሃዊ ያልሆነ ምርጫ አድርገህ በጉልበት ነው ያዝከው ብለህ ከምትለው ጋር ሄደህ ሚኒስትር ስትሆን 2013 ምርጫን በገመገምንበት ሰነድ ላይ የዛኔ በሰጠነው መግለጫ ላይ በግልጽ እንዳስቀመጥ ነው የ2013 የተደረገው ምርጫ ሙሉ በሙሉ ነፃ፣ ፍትሃዊ፣ ገለልተኛ፣ ተአማኒ፣ ዲሞክራሲያዊ ነው ብለን አናምን። በጣም በርካታ ችግሮች የነበሩበት ምርጫ ነው። ሙሉ ለሙሉ ምናምን ሳይሆን እዚህ ላይ በቃ ነፃ ፍትሃዊ አይደለም የሚል ነው። ስለዚህ ነፃ ፍትሃዊ የሚባለው ነገር እንደሱ ነው የሚበየነው። ዞሮ ብልጽግና በነፃና በፍትሃዊ ምርጫ የመጣ ስርዓት አይደለም ነው ሙሉ በሙሉ። ሌላ እዚሁ ላይ አያይዘው እንዲመልሱልኝ እዚሁ መግለጫችሁ ላይ በዋነኝነት መንግስትን በአንድም ሆነ በሌላ መንገድ የሚመሰርቱ ገዢ ፓርቲዎች ስልጣንን ለግል ጥቅም የሚያውሉ በመሆናቸው ይህንንም ጥቅም ለማስጠበቅ ይረዳቸው ዘንድ አሉታዊ በሆነ መንገድ የማይቧጥጡት ተራራ ለመኖሩ ነው የሚልም እዚያው ላይ ተቀምጧል። እና እኔ ላነሳ የፈለግኩት ገዢ ፓርቲዎች ስልጣንን ለግል ጥቅም የሚያውሉ በመሆናቸው መንግስትንም ሆነ በሌላ መንገድ የሚመሰረቱ ገዢ ፓርቲዎች ይላልና ይህን ጥቅም ለማስጠበቅ አሁን መቀዛቀዙን በተመለከተ ባወጣችሁት መግለጫ ላይ ያለውን ሀረግ መዝዤ ነውና ስለዚህ እንዲህ ሲያቀዛቅዙ ዞሮ አንዱ ይሄ የሚቧጥጡት ነገር ነው፣ ስልጣናቸውን ለማስጠበቅ ነው ነገርየው። ስለዚህ ገዢ ፓርቲዎች ነው ያላችሁትና አሁን ያለው አንድ ገዢ ፓርቲ ነው፣ ብልጽግናንም ይጨምራል ማለት ነው። ማንኛውም ገዢ ፓርቲ ስልጣን የሚይዝ ፓርቲ ማንኛውም ገዢ ፓርቲ በስልጣን ላይ ለመቆየት የአቅሙን ሁሉ ይጠራል። ይሄ በየትም ሀገር በኢትዮጵያም ውስጥ በአፍሪካም ባሉታዊ መንገድ ማለት ነው። ባሉታዊ መልክ ኢንክሉዲንግ ዴሞክራቲክ በምትላቸው ሀገሮች ውስጥ የስልጣን ዘመናቸውን ለማስቀጠል የማይቧጥጡት ተራራ የለም። ነገም ኢዜማ ግን ተገቢ አይደለም። ነገም ኢዜማ ስልጣን ቢይዝ ይሄንን ሊያደርግ ይችላል። ለዛም አካውንተብል የሆነ ሲስተም ነው መዘርጋት ያለብን እኮ። ነገም ኢዜማ ስልጣን ቢይዝ ስልጣኑን ለማስጠበቅ አሁን ያለው ገዢ ፓርቲ ስልጣኑን ለማስጠበቅ ሲል የሚያደርጋቸውን ህገወጥ ተግባራትም ጭምር ኢዜማም ያደርጋል ማለት ነው። ማንኛውም ሰው ስልጣን ሲይዝ እተገብራለሁ የሚለው የሆነ የራሱ ቪዥን ኖሮት ስለሆነ ስልጣን የሚይዘው በዛ ስልጣን እስከቻለ ድረስ ለመቆየት ይሞክራል። ለዚህ ነው ዲሞክራሲያዊ ስርዓትን መገንባት ነው የሚያስፈልገው። ስርዓት መገንባት ነው እንጂ በሰውየው ላይ መተማመን የለብህም። አንተ ነገ ስልጣን ብትይዝ አንተን አምኜ እሱ ጥሩ ሰው ነው ወዲያው ይለቅልኛል ወይም ስልጣን ካልፈለኩት ማውረድ እችላለሁ ብዬ መተማመን የለብኝም። መተማመን ያለብኝ በስርዓት ነው፣ በዲሞክራሲያዊ ስርዓት ነው። ስርዓትን መገንባት ነው የሚጠበቅብኝ እንጂ ሰዎችን፣ ግለሰቦችን ማመን አይጠበቅም እኮ። ያለቀለት ዲሞክራሲያዊ ስርዓት ታዲያ አሁን ቀደም ሲል እርሱ ያሉት በሁሉም ሀገር ያለ ነው ያሉኝ። ስለዚህ ምን ያደርጋሉ? አካውንታቢሊቲ 3 ቻምበር ያስፈልገው መንግስት የሚባለው ነገር 3 ነገር ያስፈልገውም ለዛ ነው። ኤክስኪዩቲቭ ለመቀጠል ቢፈልግ እንኳን ህግ አውጪው ይከለክለዋል፣ የዳኝነት ስርዓቱ ይከለክለዋል። ባላንስ ኦፍ ፓወር የምታስጠብቀው በዚህ መልኩ ነው። ኢትዮጵያ ውስጥ አንፎርቹኔትሊ 3ቱም ላይ ኮንትሮል ይኖረዋል ገዢ ፓርቲ የሚሆነው አካል በብዛት። ለምሳሌ ፓርላማውን ብታይ 90% የገዢው ፓርቲ አባላት ናቸው። ህግ አውጪው ይህንን ኮንትሮል ሊያደርግ አልቻለም። አስፈጻሚው በዳኝነት ስርዓት ውስጥ በተቻለ መጠን እጅ ለመስደድ ይሞከራል። ስለዚህ ዳኝነት ስርዓቱ ይህንን እንዲያስቆም ለማድረግ አልተቻለም። እስካሁን የዚህ አይነት ስርዓት አልገነባንም እንደ ሀገር። እስካሁን መገንባት አለበት ነው እንጂ ግን ሁሉም ሀገር ላይ ስለሚሆን ወይም ደግሞ አሁን ያለው ገዢ ፓርቲ ስልጣኑን ለማስቀጠል የማይቧጥጠው ተራራ ድንጋይ ስለሌለ
ኢዜማ አካውንተብል እናርገው ነው እያልን ያለ ነው መባጠቱን። በሱ ላይ ሌላ ከትምህርት ፖሊሲ ጋርም በተያዘ ሰሞኑን እርስዎ ራስዎት በሰጡት መግለጫ ላይ የራሳችሁን የትምህርት ፖሊሲ እያስፈጸማችሁ መሆኑን ነው የተነገራችሁትና አንደኛ የመንግስት እንግዲህ አሁን ቀደም ሲል ያነሳ ነው የመንግስትና የፓርቲ መቀላቀልን መቼም ኢዜማ ሲያሸንፍ ኢዜማ ቢያሸንፍ ብለን እሺ እናርጋ አሁን ምርጫውን ቢያሸንፍና ቸር ሆኖ ልክ እንደ ገዢው ፓርቲ በመንግስት የስልጣን ቦታዎች ላይ ለብልጽግና ሰዎች ስልጣን ቢሰጥ ወይም ለምሳሌ አንዳቸውን የብልጽግና ፓርቲ አካል የውጭ ጉዳይ ሚኒስትር ቢያደርግ ሰውየውን የውጭ ጉዳይ የብልጽግናን የውጭ ጉዳይ ፖሊሲ ይዘው በኢዜማ የስልጣን ዘመን እንዲያስፈጽሙ ትፈቅዱላችኋላችሁ? አውቶ ኮንቴክስት ነው የተወሰደው እሷ የተናገርኳት ንግግር ያልኩትኝ እዛን ጊዜ ለማስረዳት የሞከርኩት ኢዜማ የትምህርት ፖሊሲ ያለው አሁን በስልጣን ላይ ያሉት የትምህርት ሚኒስቴር ያንን የኢዜማ ፖሊሲ ካረቀቁት ሰዎች ወይም ሮል ካላቸው ሰዎች አንዱ ናቸው። ከዛ ማንኛውም ሰው ስልጣን ሲይዝ የሚተገብረው የመንግስትን የአንድን ፓርቲ ሳይሆን የመንግስትን ፖሊሲ ነው። አሁን ቁጭ አድርገን የኢዜማን የትምህርት ፖሊሲ ቲክ እያደረግን ብንከተል ያልፈጸምናቸው ከኢዜማ ፖሊሲ ውስጥ ያልፈጸምናቸው ይኖራሉ እንጂ ከተፈጸሙት ውስጥ ከኢዜማ ጋር ማይስማማ ፖሊሲ የለም። ስለዚህ ግልጽ እንዲሆን በቃ አሁን ተመለሰልኝ። በአጋጣሚ ሆኖ የብልጽግና የትምህርት ፖሊሲ ምክንያቱም በብልጽግና ዘንድ ሊኖረው የሚችለው ትርጉም ግራ ስለገባኝ ነው። እኔ ለምሳሌ የብልጽግና ስራ አስፈጻሚ አባልና ኦር ከፍተኛ ካድሬ ብሆን በዚህ ጉዳይ ላይ ኢዜማን ማብራሪያ ጠይቀዋለሁ ወይም መመስረት ያለብኝን ክስ መሰረታለሁ እንጂ ብልጽግናን የሚያህል ፓርቲ ነው መስርቼ ለዓላማዬ የታገልኩ በምርጫ ያላሸነፈ የሆነ ፓርቲ አካል ሰነዱን ይዞ መጥቶ እንዲያስፈጽም እድል አልሰጥም። በፓርቲ ፖለቲካ ይሄ ስለማይኖር በአጋጣሚ ግን አጋጣሚ አይደለም እሱን እንዲነግሩኝ ነው። ለምሳሌ የትምህርት ሚኒስቴር የፖሊሲ የብልጽግና ፖሊሲ አለ። በአጋጣሚ ዶክተር ብርሃኑ ነጋ ትምህርት ሚኒስትር ሆኑ። ስለዚህ ያንን ሰነድ ሲፈጽሙ ኢዜማ ውስጥም ያለው የፖሊሲ ማብራሪያ ተፈጻሚ ሆነ እንጂ ዶክተር ብርሃኑ የኢዜማን የትምህርት ፖሊሲ ይዘው ሄደው አይደለም እየሰሩ ያሉት። ሊሆን አይችልም። እሱም ግን ይኸውልህ እንትን ያለብህ ለመናገር የፈለግነው እሱን በተመለከተ የማናምንበትን ነገር አንሰራም። አሁን አንድ ቦታ ላይ ፖዚሽን ቢሰጠንና እኛ የምናምንበት ለሀገር ይጠቅማል ብለን የምናምነውና ፈጽሙ የምንባለው ነገር ግን አጋጣሚ አይደለም ያልኩ ለዛ ነው። ግን እንዴት ባክፋየር እንደሚያደርግ አንድ ማሳያ ገብቶኛል። ልክ እርስዎ ይህን መግለጫ ሲሰጡ ስለዚህ የሃይማኖት ነፃነታችን እንዳይከበር እንደዚህ አይነት አለባበስ እንዳንለብስ የኢዜማ ፖሊሲ ነበር የሚል ጥያቄ ተነስቷል። አይተውት ሊሆን ይችላል ብዬ ገምታለሁ። ስለዚህ ኢዜማን ይሄን ያመጣብን ዕዳ የሚል ይሄ በምርጫ ምንትኑ ላይ ችግር ስለሚፈጥርባችሁ ማለት ነው። ማናምንበትን ነገር ገብቶኛል። ግን መጣ እንደዚህ አይደል ነው ፖይንቴ። እና ፖሊሲ በባህሪው የምትለያይበት ነገር በጣም ጥቂት ነው የሚሆነው። ለምሳሌ ይህንን ቤት እንዴት እንገንባ እኔ እናንተ ብለን ቁጭ ብለን ብንነጋገር የሚያስማማን ይበልጣል ከሚያለያየን። የምንለያይበትን ነገር ፖዚሽን አንወስድም። የተገበርናቸው ነገሮች ከኛ ጋር ኢን አላይመንት የሚሄዱ ናቸው፣ በስምምነት የሚሄዱ ነገሮች ናቸው የሚለውን እንትን ለማድረግ ነው። ያው እንደምታውቀው የሶሻል ሚዲያ ዘመን ስለሆነ እኮ እሱ ላይ ማብራሪያ መስጠት አንዳንድ ጊዜ ኢቭን እኔ አሁን እንግዲህ ለዚህ ፕሮግራም ስዘጋጅ በርካታ የኢዜማን ሰነዶች ሳገላብጥ ነበረና ይህንን የትምህርት ፖሊሲውን በተመለከተ እርስዎ የሰጡትን መግለጫ ላይ የነበረው አረዳድ የፈጠረው ስሜት ወይም የፈጠረው መረዳት ሌሎች ጥያቄዎችን ይዞ መጥቷል። እኔ አሁን ለምሳሌ ይህን ጥያቄ ቀጥሎ ልጠይቅ የነበረውን ጥያቄ ያቆምኩትም አሁን በሰጡኝ መልስ ምክንያት እንጂ ቀጥሎ እንዲህም የከለከላችሁት የእናንተ ፖሊሲ ነበሩ የሚል ነገር አብሬ አያይዤ ላነሳ ነበር። ከትግራይ ወይም በሰሜኑ ጦርነት ላይ የተፈናቀሉትንም የተመለከተ አንደኛው ሰሞንኛ መግለጫችሁ እሱ ነው። የቅርብ ጊዜ መግለጫችሁ ከሆኑት ውስጥና በአስቸኳይ ለተፈናቃዮች እርዳታ እንዲደርስ ወዘተርፈ ወገን አስጨንቆናል በሚል ደረጃ
ሞራል አላችሁ ይሄን ማለት ቀደም ሲል ከተነሳው ጋር አያይዘው እንዲመልሱት ነው። እንዳልኩ እንደ ኢዜማ ምናምነው ለህዝብ ይጠቅማል ብለን የምናስበውን ነገር ምናምነውን ነገር መስራት ነው ምናምን። በዚህ አሁን ባነሳው መግለጫ ላይ በግልጽ እንዳስቀመጥ ነው መግለጫውን ለማውጣት የተገደድንበት የመጀመሪያው ምክንያት ኮምፒቲሽን በሚመስል መልኩ እኔ ይሄን እርዳታ አድርሻለሁ ይሄ ደግሞ እርዳታ አልደረሰኝም የሚል ክርክሮች ነበሩ። እሱ ክርክር አይጠቅምም። የተሻለው ዜጎች ተቸግረዋል፣ ዜጎች አደጋ ላይ ናቸው፣ ለነሱ የሚሆነውን እርዳታ ማድረስ ነው። ቅድሚያ ሊሰጠው የሚገባው እርዳታውን ማድረስ ነው። እርዳታው ከደረሰ በኋላ እኔ ነኝ ያደረስኩት የሚለው ክርክር ላይ ይኬድበት፣ ችግር የለብንም። ግን ዜጋ እየተራበ ሰዎች እየተራቡ እኔ ኃላፊነቴን ተወጥቻለሁ የከሌ ችግር ነው የሚለው ብዙ የሚያስኬድ አይደለም የሚል ነው መግለጫችን። አካውንተብል መሆን አለባቸው ብለን ያሰብናቸውን የመንግስት ኮሚኒኬሽንን ጠቅሰናል። እሱ ላይ ምክንያቱም በአዋጁ ላይ በአደጋ ስጋት ምናምን አዋጅ ላይ በግልጽ ስለተቀመጠ የደረሰውን እርዳታ መጠን የምናምን የማስረዳት ኃላፊነት የመንግስት ኮሚኒኬሽን ስለሆነ፣ ከዛ የትግራይ ጊዜያዊ አስተዳደርን ጠቅሰናል። ያን አካባቢ በጊዜያዊነትም ቢሆን እያስተዳደረ ያለው አካል እሱ ስለሆነ መንግስትን ኦቨርኦል ጠቅሰናል። ሞራሉ አለን። ስለዚህ ያው እርሱም እንደተናገሩት አንዱ ሚዲያ ነው የሚል ነገር ነግረውኛል። ግንቦት 24 እንደሚካሄድም እንደዚሁ። ስለዚህ በተለይ ባይፈርስ ሚዲያ ስለ ነጻ ሀሳብ ተመልካቾቻችን በጣም በምርጫ ጉዳይ ላይ የራሳችንን ጥረት እናደርጋለን። ከዚያ ባሻገር እንግዲህ ይሄ ምርጫ እንዳይፋዘዝ እንዳይቀዛቀስ ሞቅ እንዲል ደግሞ ፖሊሲ አለን፣ አማራጭ አለን፣ ማሸነፍ የሚያስችል ሀሳብ አለን የምትሉ አካላትን እኛም ሳንመጣ ወደ ባይፈርስ ሚዲያ ስለ ነጻ ሀሳብ ከመጣችሁ ለማስተናገድ ዝግጁ ነን። ከዚያ ባሻገር ግን እንደ ሚዲያ ደግሞ እኛ ወደ ሁሉም ገዢው ፓርቲን ጨምሮ ወደ ሁሉም ፓርቲዎች ጋር መሄዳችንን ጀምረናል። የምንቀጥል ነው የሚሆነው። ምናልባትም እስከ ምርጫው ድረስ ኢዜማንም አንዴ ልናገኘው እንደምንችል ተስፋ አደርጋለሁ። በተለይ ደግሞ ቀደም ሲል አቶ ኢዮብ እንዳነሱልን ከፓርቲው የለቀቁ አካላት ሲያሰሟቸው የነበሩ ወይም ሲናገሯቸው የነበሩ ሀሳቦች በተለያየ ሚዲያ ላይ አሁን እሳቸው ከሚሉት ጋር የተጣረሱና ምናልባትም በፓርቲው የምርጫ ቅስቀሳ ሂደትም ላይ የራሳቸው የሆነ አሉታዊ ተጽዕኖ አሻራ ሊኖራቸው ስለሚችል ልክ እንደኔው እኔ ላይ የተፈጠረው ስሜት ህዝብም ጋር ሊፈጠር ስለሚችል በሰነድ ደረጃ ያሉ ጉዳዮችን ይዘን በአቶ ኢዮብ በኩል እንደ ኢዜማ ዝግጁነታቸውን አረጋግጠውልኛል። ስለዚህ ከዚያ ወጣው በተለያየ ሚዲያ ላይ መግለጫ ሲሰጡ የነበሩ እንደና አቶ የሸዋስና እንደና አቶ ሀብታሙ የመሳሰሉቱ በእርግጥ ነው ወይ ሲሉ የነበረው የሚለውን ጉዳይ እዚህ ሰነድ ይዘው መከራከር የሚችሉበትን እድል እዚህ ቃል ስለገቡልኝ በዚሁ አጋጣሚ ጥሪ ለማስተላለፍ ያህል ነው። ከዚያ ባሻገር ግን ከዚህ በኋላ ባይፈርስ ሚዲያ ስለ ነጻ ሀሳብ በምርጫ ጉዳዮች ላይ የሚሰራ መሆኑን አጥብቆ ለመናገር ይወዳል። ምርጫ ቦርድንም እንደዚሁም መንግስትን የመሳሰሉት ባለድርሻ ሆነው የሚጠቀሱ አካላት ጋር የምንደርስ መሆኑን ነው በዚሁ አጋጣሚ ለመግለጽ የሚወደው። አቶ ኢዮብ መሳፍንት የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ስራ አስፈጻሚ ኮሚቴ አባልና የምርጫ ስትራቴጂ ማኔጀር ናቸው። እዚህ ድረስ መጥተው በኢዜማ ጉዳይ ላይ ላነሳናቸው ጥያቄዎች ስለሰጡን ምላሽና ሌሎች ማብራሪያዎች ባይፈርስ ሚዲያ ስለ ነጻ ሀሳብ ከልብ ነው የማመሰግነው። ስሜነ ባይፈርስ ነኝ። የዛሬውን በዚህ እናበቃለን። ሳምንት በሌላ ርዕሰ ጉዳይና በሌላ እንግዳ እንገናኛለን። እስከዚያው ድረስ ሰላም ጤና ይስጥልን። ለነበረን ቆይታ እናመሰግናለን። ቴንኪው። አመሰግናለሁ።